ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ቁቢ ቲቪ ነው። እነሆ ቁቢ ፖድካስታችን ተጀምሯል። የዛሬው እንግዳችን ዶክተር ፋጢማ እዚህ ስቱዲዮአችን ትገኛለች። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እዚህ ስቱዲዮአችን ድረስ አክብረሽን ስለመጣን በቁቢ ቲቪ እና በቁቢ ፖድካስት ስም በጣም እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እስቲ ራስን አስተዋውቂልን። ብዙ ሰው ያውቅሻል በእርግጥ እስቲ ትንሽ አንቺ ደግሞ ራስን ግለጪልን። ዶክተር ፋጢማ ጌታቸው እባላለሁ። ቲክቶክ ላይ ነው የምታወቀው። የቲክቶክ ስምሽ ዘሽቲ ወስላ። ዘሽቲ ወስላ። እንዴት ነሽ? ዳኛ ዶክተር ፋጢማ ለምንድን ነው ቲክቶክ ስምሽ ዘሽቲ ወስላ የሆነው? አላሰብኩትም ነበር። ኖርማሊ እንዴት ነው ራንደምሊ ላይክ ቲክቶክ ዝም ብለሽ ስክሮል ስታደርጊ ዝም ብዬ የሆነ ቀን አላቅም ቀየርኩት እና ከዛ ከሆነ አፍተር ላይክ 8 መንዝ ምናምን 6 ወር ምናምን በኋላ እንትን አልኩት ቪዲዮ ለቀቁበትና ቫይራል ወጣ ቪዲዮ ማታው አጋጣሚ። ከዛ ቫይራል ሲወጣ በዛው ስሜ እንትን አለ በቃ ቀጠለ። አልቀየረውም ብዬ በዛው ቀጠልኩ ማለት ነው እንጂ ይሄ ላይክ ሆን ብዬ ፐርፐስፉሊ ምናምን አስቤበት አልነበረም። የሆነ አመጣጥ የሆነ እንትን የተለየ አመጣጥ የለውም ምንም በቃ ሺቲ ወዳለው ወስላ ቺክ ማለት ነው አይደል? ወይስ ምግብ ነው? ምግብም አለ መሰለኝ። ምግብም አለ ብዙ ቅር ይለዋል። ለምን እንደሆነ አላውቅም። ወስላ ቺክ ሲባል ምናምን የሙስሊም ቺክ ምናምን ሲባል ቅር ይለዋል። አይ ዶንት ኖ ላይክ ይባል እንዴ? ወስላ ነች እሷ ሺዘ ወስላ ምናምን ሲባል የሙስሊም ገና ያላገባች ቺክ ማለት ነው። እንደዛ የሚባል ምግብም አለ መሰለኝ። አይ ቲንክ እኔ በምግብ ነው ማለት ወስላ የሚባል ምግብ አለ። አይኔ ቀምሾ አላውቅም። ግን ዶክተርን የመሰለ ማድረግ እያለ ያ ነው ቲክቶክ ላይ ታለፍቶበት ነው የመጣው እሱ። ኦፍ ኮርስ ግን ሆን ብዬ ነው እንትን ያልኩት። ቲክቶክ ላይ ላይክ በዶክተርነቱ መምጣት አልፈልግም። ኮንተንቴም የዶክተር ኮንተንት አይደለም፣ ኖርማል ነው። ኖርማል ኮንተንት ነው መስራት የምፈልገው። ማንነቴን ቲክቶክ ፈን ለማድረግ ነው የምገባው። ኖርማሊ ከድሮ ጀምሬ የሆነ ፈን የሚያደርግ ነገር ለማየት ስክሮል አድርጌ አእምሮዬን ተፍታ አድርጌ መውጣት ነው የምፈልገው እና አሁን በዶክተር ምናምን ብዬ ብመጣ እንትን የሚሆነው ላይክ ምሰራው ነገር የሚሆነው የዶክተር ኮንተንት ነው፣ የሕክምና ኮንተንት መሆን አለበት። እሱ ደግሞ ኤፍዋይፒሽ ሙሉ ባይዜ ምሳሌው ኮንተንት ነው። ኤፍዋይፒሽ ላይ ስክሮል ስታደርጊ የሚመጣልሽ ምሳሌያቸው ኮንተንቶች ናቸው። ከአንቺ ኮንተንት ጋር የሚመሳሰል ነው ሞስት ኦፍ የሚመጣልሽ እና አሁን ዶክተር ሁኜ የዶክተር ኮንተንት ይዤ ከመጣው ማለት ኤፍዋይፒም ተመሳሳይ ከትምህርቴ ጋር የሚገናኝ ከሕክምናው ጋር የሚገናኝ ኤፍዋይፒ ሊኖረኝ ነው ማለት ነው። እሱን ደግሞ አልፈልገውም እኔ ምክንያቱም ቲክቶክን የምጠቀመው ኦንሊ ላይክ ለኢንተርቴንመንት ብቻ ነው። ያ ግን አሁን ያንቺ ለየት አለብኝ። ብዙ ሰው ዶክተር ሆኖ እንደውም አሁን ፋጢማ ብዬ በጠራሽ ይደብረዋል። ብዙ ሰው የሆነ ዶክተር የሚለው እንዲገባ ይፈልጋል እና አንቺ ትሰሻዋል። ያ አይ ዶንት ዋንት ላይክ አሁን እንትን ላይ መተው ምናምን ነገር ዶክተር ምናምን ብለው ቲክቶክ ላይ ራሱ ሲያናግሩኝ ነው ላይክ ኮመንት አጠፋለሁ። የዶክተር ኮመንት ላይ ዶክተር ምናምን ብሎ ኮመንት የሚያደርግልኝ ሰው በጣም ምክንያቱም ቲክቶክ ላይ እኔ ኖርማል ኦርዲናሪ ቲክቶከር ነኝ፣ ኦርዲናሪ ቲክቶክ ዩዘር ነኝ እንጂ ዶክተር አይደለሁም። ዶክተርነቱን ብፈልገው ኑሮ ከሲሜ ፊት ለፊት ዶክተር አርግቼ ይመጣ ነበር። አይ ሚን እሺ ዶክተር ማለት ጤና ዘርፍ ላይ ነው የተማርሽው ነው ዶክተር ነሽ። ፈልገሽው ነው ያመጣሽው ያንን ስም ለፍተሽበት? ያ ግን አለ ላይክ ከቲክቶክ ጋር እንዲያያዝ ብቻ ነው ማትፈልጊው እንጂ ከቲክቶኩ ጋር እንዳያያዝ ነው እንጂ እኮ የፈለኩት ፔሸንት ላይ ያየው ዶክተር ሆስፒታል መተሽ እኮ ፋጢማ ብለሽ ብትጠሪኝ እኮ ነው ላይክ ዶክተር ብለሽ ጨምሪ ይልሻለሁ፣ አስተካክል ይልሻለሁ። እንትን አለም ላይክ እዛ ላይክ ሆስፒታል ላይ ያለኝ ፐርሰናሊቲንም እዛ ጥዬ ነው መመጣው ነው ገባሽ? ስሜ ዶክተር ካልሽኝ ሪስፔክት ላደርግሽ ነው ቲክቶክ ላይ በደንብ እንትን ነው ይሄ ፔሸንት እና እንትን ሊሆን ነገር ነውና ክብር ያለው ስም ነው ባጠቃላይ በቃ እሱ። ቲክቶክ ደግሞ እኔ እንደዛ መባል አልፈልግም። ላይክ እኔም ተፍታ ብዬ መኖር ላይክ ሮስት ስደረግ አብሬ ሮስት አርግቼ ምናምን መኖር ነው የምፈልገው። ለዛ ነው የሆነ አንቺነትሽን በደንብ እንዳታውጪ ያደርግሻል። አዎ በቃ ዶክተር ስትሆኚ የሆነ ታይም እንትን ላይ ብቻ ላይክ ፐርሰናል አይሆንም። እሺ ዶክተር እያልኩ ላውራ ወይስ ፋጢማ እያልኩ ፋጤ? እሺ ፋጢማት እስቲ ስለ ትውልድ እድገት፣ የተወለድሽበት አካባቢ፣ ያሳደገሽ ማህበረሰብ ምን ይመስላል? የተወለድኩት ቦተር ጦላይ ወረዳ ይባላል። ጅማ ዞን ነው። ጅማ ዞን ነው። ገጠር ነች። ቀበሌዋ የኛ ቀበሌ ለጋ ቦተር ቀበሌ ትባላለች። በጣም ገጠር ነች። ላይክ የገበሬ ቀበሌ ማለት ነው። ማብራት የለም፣ ውሃ የለም። ማብራት የለም፣ ውሃ የለም። የወንዝ ውሃ ነው የሚጠጣው። ማብራት የለም፣ አናቅም። ኢንተርኔት የለም። ስቲል ነው። አዎ ኢትዮ ቴሌ ግን አሁን ላይ ከ2 ወር ምናምን በፊት ሳፋሪ አስገብቷል መሰለኝ። ኦኬ ኢንተርኔት ታዲያ እንዲ ቲክቶከር ነበርሽው እዛው ያለሽ ነውና አያስቸግርሽም? አይደለም እዛ አይደለም
እዛ አይደለም እኮ ላይክ እኔ ኦኬ ስራ ትውልዴ ነው እንጂ አዎ ስራ ቦታ ደግሞ እዛው አጎራባች ወረዳ ውስጥ ነበርኩኝ የነበርኩት እንጂ እዛ ነበር አጎራባች ወረዳ ደግሞ አለ በደንብ እንትን ኢንተርኔት። ኦኬ አስተዳደግሽ ምን ይመስል ነበር? ዶክተር ለመሆን ያነሳሳሽ እዛ ጋር ያለው እጥረት ነው የጤና ላይ የሚመጣው ነገር ነው ወይስ እንዴት ነው ዶክተር ለመሆን? አዎ ምንም አልነበረም ዶክተር የሚባል በሰፈራችንም ተሰምቶም አይታወቅም። ይሄ አይ ቲንክ ይሄ የጤና መኮንን ምናምን የድሮ የሉም ድሮ የተማሩ ምናምን ያረጁ ምናምን መጥተው ምናምን እዛ አካባቢ ምናምን እናያቸዋለን አንዳንዴ እና በጣም የሰፈር መርፌ ወጊስ ታውቂያለሽ? ያ የሆነ ጋሽ ጋሩማ የሚባሉ ሰውዬ ነበሩ የሰፈር ምና በጣም በቃ ተኛልኩሻ ዳይክሎፌናክ ጨቅ ነው በየሰፈሩ እየዞሩና በጣም ነው የምቀናባቸው በሳቸው ራሱ ማለት የሆነ ሰው ሰንበዲ ምንም ነገር ይታመም በሳቸው ይጠራሉ መጥተው አይ ቲንክ ዳይክሎ መሰለኝ የሚወጓቸው የሆነ ነገር ይወጓቸዋል ግን ይሻለዋል ብዙ ሰው ይሻለዋል እሱን አይተሽ ነው? አዎ ከዛ በቃ በጣም በሳቸው ራሱ ቀናሉ ላይክ እሱ እኮ ዝም ብሎ በልምድ የተገኘ እንትን ነው ግን ከልጅነት የመጣ ህልም ነው። አብዛኞቻችን በልጅነት ያለምነውን ነገር አልሆን ነው። አንቺ እሱን የመሆን እድል አግኝተሻል። ጥረት ነው ብለሽ ታስቢያለሽ ወይስ ማለት የምትፈልጊው ነገር ለመሆን? አዎ በጣም ነው የለፋሁት ዶክተር ለመሆን በጣም መስዋዕትነት ከፍያለሁ። በጣም ብዙ አንብቤያለሁ ምናምን 12ኛ ክፍል እንዴ በጣም እንዴት ግድግዳ ላይ ላይክ ዶክተር መሆን አለብኝ ያልኩ ጽፍ ነበረ የቤቴ ማጠናበት ክፍል ውስጥ ማለት ነው። ሰርቶልሻል እሱ በደንብ? ከልጅነት ጀምረሽ ጎበዝ ተማሪ ነበርሽ ነው? አዎ ጎበዝ ነበርኩ። አጠናለሁ ምናምን እታትራለሁ ማለት ጨዋታ ምናምን እንትን አይለኝ። አሁን ክፍለ ሀገር ላይ ገጠር የሚባል አካባቢ ላይ ብዙ ጊዜ ወደ ግብርናው እንድትሄጂ እንድታገቢ እንድትወልጂ ምናምን ነው የሚገፋፉሽ ነው ማለት ለዚህ ነው። እስቲ ያደግሽበት ማህበረሰብ ምን ይመስላል እየጠየቅኩሽ? ያደኩበት ኮሚኒቲ በጣም ምን ብዬ ልገርሽ በጣም ትዳር ይሄ ነሰሰሪ ላይክ የህይወት ግብ የመጨረሻ የህይወታችን ግብ ትዳር እንደሆነ የሚያስብ ኮሚኒቲ አብዛኛው ኢትዮጵያ ማህበረሰብ ነው ባይዘው አንቺ አካባቢ ብቻ ሳይሆን ይሄ ነገር የሆነ በቃ ማግባት በጣም በቃ የህይወት የመጨረሻ ግብ ተደርጎ ይታሰባል። እናንተ ማለት ገጠራ ሲባል አካባቢ ደግሞ ትምህርት ላይ ብዙም ፎከስ አይደረግም ግብርናም ስለሆነ በቃ ወልደሽ ከሱን እያገዝሽው ምናምን ነገር ነውና እንዴት አንቺ ለዚህ በቃሽ? በቃ እንደዛ ነው የሚያስቡት እነሱ። ማግባት ነው ምንም ምንም ለምን ፕሮፌሰር አትሆኝም ለምን የሀገር መሪ አትሆኝም ለነሱ እንትናቸው አይደለም ያ ኮንሰርናቸው አይደለም። ዋናው አግብታለች ወይ ልጅ አላት ወይ ነው ኮሚኒቲው የሚያስበው። ኦፍ ኮርስ ላይክ የትዳርና ልጅ እንትን አይደለም እያልኩ አይደለም ያ እናትነት ከሆነ ነው the part of life እንትን አይደለም ጎል ግን ይሄ እንትን አይደለም አልቲሜት ጎልሽ ያ መሆን አይደለም። ላይክ አሉ ሌሎችም ማስኬድ ያለብሽ ነገር ምናምንና አዎ ይኖራል ላይ ግፊት አለ በደንብ። በተለይ ደግሞ እንደዚህ አይነት ኮሚኒቲ ውስጥ ስታድጊ ደግሞ በደንብ አለ እና ግን በቃ እኔ አባቴም እንድማር ይፈልጋል እና እኔም ፊት አልሰጥም። ይሄ ላይክ እንትን አይደለም ይሄ ፍላጎት ካላሳይሽ እኮ ባይዜ ማንም እኔም ሞስት ኦፍ ላይክ ማይ ፍሬንድስ ምናምን ነገር ከታች እኔ ጋር አንደኛ ክፍል ሁለተኛ ክፍል ምናምን የተማሩ የነበሩ አሁን ያገቡ የወለዱ ምናምን ተገፍተው ምናምን አለ ተገደው ምናምን አይደለም። ይሄ አንዱ ገጠር ውስጥ ተገዶ ማግባት ምናምን የሚባል ነገር አለ። አስገደደው ድረዋት ለእንትና ምናምን ግን እንደዛ አይደለም። አሁን ስፔሻሊ ደግሞ እንደውም እዚህ ላይ ማውራት በደንብ አለብኝ። ስፔሻሊ ደግሞ አሁን ማለት ነው ራሳቸው ልጆቹ ናቸው የሚፈልጉት ገና ገና ላይክ 6ኛ ክፍል 7ኛ ክፍል ምናምን እያሉ ያ 6ኛ ክፍል 7ኛ ክፍል እያሉ ላይክ ሾው የሆነ እንትን ምልክት ለፋሚሊያቸው ወይ ትምህርት ቤት ከሆነ ወንድ ጋር ይታያሉ ቦይፍሬንድ ይዛሉ ምናምን ከዛ ፋሚሊ ያኔ ላይክ እንትን ይላል አይ ታሰድበኛለች ምናምን ያ ልጅ ይዛብ ወይ አርግዛ ብትመጣ ልዋረር ነው ምናምን ብሎ በምንም ተፍተፍ አግቢ ምናምን ይላል። ታገባለች። ትምህርት ምን ይሰራል ነው አብዛኛው ይሄ ላይክ ከታላላቆቻቸው ተምረው ተመልሰው ወደ ግብርናው መመለሳቸው ወይም ደግሞ ተምራ መታ ዩኒቨርሲቲ ጨርሳ ግራጁዌት አድርግታ ተመልሳ አግብታ እዛው ላይ ላይክ ስራዋን ሳትይዝ ምናምን በተማረችበት ፊልድ ስራ ሳትይዝ ምናምን ሳታገኝ መቅረቷ እሷ ምን አመጣች ምናምን ነገር እሷ ምን ሆነች ምናምን እኔማ በዚሁ አግብቼ ብቀርስ ምናምን ምን አለፋኝ ምናምን ነገር ይመጣልና እሱ ነገር በጣም አለ በደንብ በቃ ትምህርት ምን ያደርጋል ምናምን በደንብ ነው ያለው እኛ ኮሚኒቲ ላይ ማለት ነው። ያንን ግፊት አልፈሽ ዶክተር ለመሆን መብቃት? አዎ አይ እኔ ማለት ላይክ ከትምህርት ውጪ ላይክ the only way ማግባት ነው ልጅ ወልደሽ መኖር ገበሬ ነሽ። አንቺ ያ አሁን ያልሽኝ ፍቅረኛ ሲኖርሽ ምናምን ቤተሰብ ግፊት ይኖራል አልነበረሽም አንቺ ፍቅረኛ? እኔ አልነበረኝ
አልነበረኝ ኖት ኢንተረስትድ አቶል እዛ ነገር ላይ ማለት ነው። አስቢው ራሱ አላቅም። ከሲማ ብታገባም ጉድ ሰራለች። በጣም እንትን ነኝ እንደ ህፃን ነው አክት ማረገው ነገር ተናግሬያለሁ ከዚህ በፊት። እንደ ህፃን ነው አክት ማረገው ምናምን ብልጥ ነኝ። እንዴት ነው እዛ አይደለም መማር ነው ማለት ወይ እኔ ያኔ ትምህርት ቤት አንደኛ ክፍል ስጀምር ትምህርት አልነበረም እኛ ቀበሌ ላይ ሌላ ቀበሌ ነው ያለው። እሱ ደግሞ ሩቅ ነው በእግር ላይ የአንድ ሰዓት ተኩል የአንድ ሰዓት መንገድ ነው ሄደሽ የምትማሪውና እንደዛ ከሚሆን ፋዘር ቤት እኔ ልግዛላችሁና ወልቂጤ ከተማ ላይ ተማሩ ምናምን ነገር ብሎ ቤት ገዛልና ታላላቆቼ ምግብ ሀብታም ገበሬ ነው ፋዘር። ያ ተሸላሚ ነበረ በኢህአዲግ እነ መለስ ምናምን በነበሩበት ሰዓት ተመላሽ ላይክ ሞዴል ገበሬ ምናምን ተብሎ ተሸላሚ ነበር። ታታሪ ነበር። ያው ማለት ላይክ ሪላቲቭሊ ከኢትዮጵያ እንትን ስታየው ገበሬ ኦፍ ኮርስ ድሃ ነው፣ ግን በጣም ታታሪ ጎበዝ ነው። እኔን አሁን አውሮፕላን እንኳን ዶክተር ሆነሽ አውሮፕላን ብታበሪ ራሱ እኮ የኔን ያክል ምናምን ይለኛል። በጣም ያውቃል፣ ይሰማል። ሬዲዮ ምናምን ዶቼ በለው ሬዲዮ በደንብ ይሰማል ምናምን ስለ አሁን የሀገሪቱ ዓለም ያለችበት ፖለቲክ ሶሾ ኢኮኖሚክ ስታተስ ምናምን በደንብ ያውቃል ከኔ በለጠ። እኔ እንኳን ከተማርኩት ማለት ነው ያስረዳኛል ቁጭ ብሎ ምናምን። አሁን ስለነ ጋዛ ስለነ እስራኤል ምናምን እንደዚህ አሁን ምናምን ስጠይቂው በደንብ ያውቃል ገበሬ ቢሆንም ማለት ነው። ላይክ በመስማት በሬዲዮ ምናምን ማለት በሬዲዮ በደንብ ይሰማሉ። ፋዘር ተምሮ ምናምን አይደለም አያነብም አይጽፍም። ሪሊ እንዴ ነው ታዲያ እንደዚህ በደንብ ሰፖርት ማለት እኔ የሆንኩትን አትሁኝ በሚለው ነው። ያ ብዙ ጊዜ ቢሰዎች እንደዛ ናቸው። አይ ላይክ ወልቂጤ ወስዶ ቤት ገዝቶ አስቀመጠ ማለት ላይክ ዝም ብለሽ ስታስቢው ምን ማለት ነው ተማሪ ማለት ነው። ላይክ የግድ የሆነ ታይም ላይ ተስፋ ምናምን ላይክ ትምህርት እሱም እንደዛ ማለት ጀምሮ ነበር አሰም ፖይንት ኦፍ ሂስ ላይፍ ምናምን ልጆቹ ከታች ያሉት እያቋረጡ ወደ እንትን ሲመለሱ ወደ እርሻ ሲመለሱ ምናምን ታዩ ምናምን ነገር ይለኝ ነበረ። ግን እኔ ግን ላይክ ምንድን ነው ላይክ ምን አደርጋለሁ እስኪ ንገሪኝ። ገበሬ ነው መሆነው ዘ ኦንሊ ዌይ ላይክ ምንም ልሆን አልችልም። ገበሬ ነው የምታገቢ ገበሬ ነው በቃ ከዛ ያልተማረ ገበሬ ነው የምትሆኝ። ገበሬ መሆኑ እኮ መጥፎ ነው እያልኩ አይደለም። የዛን ነገር ህልም የለሽ። እኔ ደግሞ እንደዛ መሆን አልፈልግም። አለመፈለግ ራሱ አንዳንዴ በቂ ነው ይመስለኛል። ነገራቶችን አለመፈለግ በጣም በቂ ነው ለብዙ ነገር። አትሆኝም ያንን ነገር ካልፈለግሽው ያስባለሁ። ማዘርሳ ተጽዕኖ የላትም? ማዘር እዛ ፖድካስት ላይም በደንብ ያወራሽው ስለ እናትሽ ነውና እስቲ ስለ ማዘር ተጽዕኖ አልነበራትም? ማዘር በደንብ እንድንማር ትፈልጋለች ማለት ታውቂዋለሽ። የገጠር ሴቶች ምናምን ደግሞ ላይክ ሳትማሪ ስትቀሪ ላይክ ባላግብተሽ እና እንደ እንትን ነው እነሱም የሚታዩት። ላይክ አሁን ብዙ ሰው ምናምን እዛም ላይ አውርቼዋለሁ። ይህ የገጠር ውስጥ ገበሬ ሲኮን የቤት እመቤት እንደዚህ ሀገር ይመስላቸዋል። ነው ኢትስ ላይክ አሁን እዛ በጣም እንትን አለ፣ በጣም ጫና አለ ሴቶቹ ላይ። ከሱ ጋር አብራ ሄዳ እርሻ አርሳ ውላ መታ ቤት ምግብ አብስላ ማታ ለነሱ ራት ለነገ ጧት ቁርስ አብስላ ከነሱ ጋር አብራ እርሻ ነው የምትሄዱ ተመልሳ። በሬውን ይዛ እንደዚህ አርታርስም እንጂ በጣም ላይክ እሷ ብትቀር ብዙ የሚቀር ስራ አለ። እሷ ብትቀር አይሰራም የሚያሰራ ገበሬው እርሻውን ይዞ ባልየው አያርስም። እና ላይክ እሱ ነገር በጣም እንትን የሚላት ይመስል ያንን ላይክ እሱ ነገር ስላየችው እኛ ከዛ ነገር እንድንወጣ በጣም ትፈልጋለች። በጣም ትገፋፋቸው በጣም በደንብ ነው በቃ እንትን የምትለው። ከዛ ወደ ወልቂጤ ገባሽ። እስከ ስንት ነበር እዛ የተማርሽው? ማለት ክፍለ ሀገር? እዛ ምንም አልተማርኩም። አንደኛ ክፍል ስጀምር ወልቂጤ ነው የጀመርኩት። የለም እንደነገርኩሽ ላይክ ብቻሽ ነው ቤት ተከራይተሽ ምናምን ያስቀመጥሽ ፋዘር? አይ ኖ ታላላቆቼ ይዛ ናቸው ከኔ በላይ ላይክ አሁን እኔ አንደኛ ክፍል ስገባ አይ ቲንክ የቤታችን ታላቅ እዛ የነበረችው ስንተኛ ክፍል ነበረች? 8ኛ ክፍል ነበረች እሱ። ስለዚህ እነሱ ታላላቆቹ ምግብ ያበስላሉ ምናምን፣ ትምህርት ቤት እንሄዳለን አብስለን በልተን ምናምን ነገር እንደዛ ነው። ከዛ ክረምት ላይ ግን እነሱ ጋር አሁን ቫኬሽን ታይም ላይ ትምህርት ቤት የሚዘጋበት ታይም አላ ከዛ እንሄዳለን ወደ ለጋ ቦተር ማለት ነው። ከዛ ወልቂጤ ከአንደኛ ክፍል ጀምረሽ ተማርሽ ወልቂጤ? እስከ ስንት ነው የተማርሽ ወልቂጤ? ሙሉ በቃ እስከ 12 ማለት ነው። እስከ 12 ቤተሰብ ከዛዛው ነበሩ? አልመጡም። እንዴት ነበር የትምህርት ቤት ቆይታ? ከቤተሰብ ርቆ መኖር እንደውም ብዙ ጊዜ ከቤተሰብ እኮ ርቀሽ ስትወጪ እንደዚህ ለተለያዩ ነገሮች የመጋለጥ እድል አለ። ያ በጣም ብዙ የተበላሹ ሰዎች እና ይወራልም ደግሞ ሴት ልጅ እንደዚህ ወጣ ስትማር ምናምን ይባላል። ብዙም ይታማል ምናምን ላይ ከሆንሽ ራሱ እዛ ብቻ እንትን ነው አለ። እውነት ነው፣ ሀቅ ነው። ኖርማሊ ስትለቀቂ ምናምንና ፋሚሊ ኑሮ ፋሚሊ ሲቆጣጠርሽ አንድ አይደለም። ኦፍ ኮርስ ፋሚሊ በፋሚሊ ቁጥጥር ስር መሆን አንድ እንትና ላይክ አንድ አይነት አይደለም። ግን እንዲህ ያላ ማለት አላህ ማለት ጸባይሽን ይሁን አላህን የምትፈሪ ከሆነና ቤተሰቦችን ደግሞ ሪስፔክት የምታረጊ ከሆነ ኑሩም አንኑሩም እነሱ ምንም ማተር አያረግም ብዬ ነው የማስበው እኔ።
በቃ እንማራለን። ትምህርት ቤት ቅርብ ነው፣ ፊት ለፊታችን ነው። እንመጣለን፣ እናጠናለን። ላይብራሪ ከሄድን ላይብራሪ እንሄዳለን። በቃ አለቀ። ማታ 1 ሰዓት ከመግሪብ በኋላ ምናምን ቤት እኛ ውጭውን ራሱ አናውቀውም። ውጭ እኔ ወልቂጤን በማታ ምናምን ብትኝ ያኔ ላይ ካላቃትም እስከ 12 ልክ ቤተሰብ እንዳለው አዎ በቃ በደንብ ታላላቆችሽ ስላሉ ነው። ታላቂ ያለች በጣም ኃይለኛ ናት እናቴ። እንደ ታላቂ አትገርፈኝም። ታላቂ በጣም ቅጥቅጥ ነው የምታደርግሽ። ላይክ ትምህርት ቤት እሷ አገባች። ላይክ እኔ 8ኛ ክፍል እያለሁ ነው እኔ 8ኛ ክፍል ምናምን ስገባ እሷ አገባች ነገርና ከዛ ሌላ ቤት ተከራይታ ወጣች ከባለቤቷ ጋር ሌላ ቤት ውስጥ መኖር ጀመሩ ምናምንና ከኔ ታናሽ ደግሞ አለች እና እሷ ቤት ነበር የምትኖረው። እኔ እንኳን እዚህኛው ቤት ብቻዬን ነበር የምኖረውና እኛ ቤት የራሳችን ቤት። ከዛ ያችኛዋ እዛ ሄዳ እሷ ጋር ሄዳ ስትማር ማለት ነው ከትምህርት ቤት መምጣት ከነበረባት 15 ደቂቃ 10 ደቂቃ ብታረፍድ በቃ አለቀላት። በጣም ነው እንትን የምትለው፣ ኃይለኛ ናት። የኔንም ላይክ ከእሷ ተለይቼ ብኖርም የሆነ ወሬ ከሰማሽ ምናምን ማይሆን ነገር ውስጥ ምናምን ከሰማች በጣም ነው እንትን የምትለው የምትመታኝ የነበረው። በጣም ትቆጣጠራለች። ግን ኖርማሊ እኔ ላይክ አይጠረጥሩኝም። ይሄ አታረግም የምትባል ልጅ የለም በቃ በተአምር ማለት ነው። እዛ እንዲህ አርጋለች ተብሎ ሲወራ ራሱ አያምኑም። አላረገውም እንደማላረገውም ያውቃሉ። እና የገጠመኝንም ነገር ደግሞ ኦነስት ነኝ እናገራለሁ። መጥቼ እንዲገጥሞኝ እንዲህ ብዬ ምናምን ነገር እንትና እኮ እንዲህ ብሎኝ ምናምን እላለሁ ሄጄ እናቴ ጋር ራሱ ማለት ነው። እንትና እኮ አሳርፉልኝ እንደዚህ ብሎኝ ምናምን እላለሁ። ምን አይነት ተማሪ ነበርሽ እስቲ ግቢ ውስጥ? ጎበዝ ታታሪ ሩጫ ነው በቃ ማጥናት ነው ምናምን። የ4ኛ ክፍል ምናምን ላይብራሪ ገባ ነበር ምናምን። ለ4ኛ ክፍል ላይብራሪ ገብቶ ማለት ላይ ከምሳ በልተሽ ከቤት ተመልሰሽ ላይብራሪ መግባት በጣም ብዙ ሰው ምናምን ከዛ እስከ 6 ባለው ምናምን የሆነ እስከ 7ም 5ም 4ም ምናምን ወጣለሁ። እስከ 6 ባለው 6ኛ ክፍል ላይ አንደኛ መውጣት ጀመርኩ። እንዴት ነው ግን አንደኛ የወጣሁት እንትን ሙሉ ተማሪው እንትን ነበር ሰነፍ። ይሄ ሲወድቅ ሲያቋርጥ ምናምን የነበረ ሰው አንፎርቹኔትሊ ላይክ በአጋጣሚ ነው እኛ ክፍል ገባን ማለት ነው አንድ ላይ ተሰብስበን። ከዛ እዛ ክፍል ስትገቢ ያው ከነሱ ሪላቲቭሊ ከነሱ ስለምትሻይ ጎበዝ ሆነሽ አይደለም ግን ሪላቲቭሊ ከነሱ ስለነበረ ላይክ አንደኛ ምናምን መውጣት ጀመርኩ ማለት ነው። ከዛ አንደኛ መውጣት ለካ ይቻላል ምናምን የሚለው ነገር መጣ። ላይክ አቬሬጅ እኮ ሌላ ክፍል ምናምን ላይክ 6ኛ ቢ ክፍል ብታስገቢው የኔን አቬሬጅ 7 ወይ 8 ነው የምወጣው። ግን እኛ ክፍል ሲሆን ግን አንደኛ ያስወጣኛል ምናምንና ግን ቤዝ እንትን ይሄ አንደኛ መውጣት አይቻልም የሚለው ማይንድ ሴቲንግ ቀየረው። ላይክ መውጣት ለካ እችላለሁ ምናምን። ከዛ 7ም እንደዛው አንድ ላይ ሄድን ከ6ኛ ክፍል ላይክ 6ኛ ኤ ክፍል የነበረው ልጆች አሁንም 7 አንድ ላይ። ከዛ እንደዚህ 8ኛ ክፍል እንደዛው በጣም ረባሾች ነን። በጣም በቃ አልማጭ የሚያለምጥ ከትምህርት እንድትዘናጊ ግን አላረገሽም ያ ነገር? እንደውም ሞር ረድቶኛል። ይሄ የከተማ ልጆች ናቸው እያቋረጡ እየወደቁ ምናምን የመጡ ልጆች ነበሩና ይሄ ኮሚኒኬሽን ቀልጣፋ መሆን ምናምን ከነሱ ጋር እኮ አብሬ ወንጀሎች ምናምን ሰራ ነበር። አስተማሪ ላይ አንዳንዴ ይስብሻል ጓደኛሽ ግን ላይክ ሙሉ ለሙሉ እንትን ነው ይሄ። በአንድ ሳይድ መምህሮቹ አንቺን ትረስት ያደርጉሻል ከነሱ ስለተሻሽ አንቺ ላይ ሞር ሪስፖንሲቢሊቲ ላይክ አለቃ መሆን እንደዚህ የሆነ ነገር አሳይመንቶች ሲኖሩ አሳይመንቶችን መሰብሰብ ምናምን አንቺ ላይ ይሆናል። ትረስት ትደረጊያለሽ ከሌሎቹ። እንደገና ደግሞ በአዘር ሳይድ ደግሞ እነዚህኞቹ ፍሬንድ መሆንሽ ደግሞ ለኮሚኒኬሽን ይሄ ላይክ ይሄ ከተማውን ቫይቭ እንደዚህ ይሄ ዱርዬ ሳይሆን ብቻ አላ ከተማውን ይሄ ጎበዝ ሆኖ ደነዝ ሳይሆን ጎበዝ ሰዎች ብዙ ጊዜ ዝምተኛ በቃ ዳይሬክሽናል እንደዚህ ናቸው። እንዲህ የለም እንደዛ እንዳልሆን ረድቶኛል በደንብ ማለት ነው። ሄልፕ አድርገውኛል። ከዛ በቃ 8ኛ ክፍል አብዛኞቹ ወደቁ። ኦፍኮርስ እንትን ሚኒስትሪ ስትፈተኝ ያው በስም አይሆንም በክፍል አይደለም የሚሆነው በስም ነው የሚሆነውና ዝብቅርቅ ብለሽ ከሌላ ክፍል ጋር ነው የምትፈተኙ። ለመኮራረጅም አይመችምና ከዛ የምታስኮርጂ ተማሪ ነበርሽ? እንትን ነኝ ሪዝን እፈልጋለሁ ላስኮርጅሽ ከፈለኩኝ። ለምን አላነበብሽም? አሳማኝ ይሆናል በጣም በቃ ወይ አሞሽ ምናምን ከሆንሽ እሰጥሻለሁ ምንም ችግር የለብኝም ምናምን። ግን ይሄ ላይክ ዝም ብለሻል ወደ ወዲህ ስትይ ምናምን ነገር መኮረጅ ብቻ ሱስሽ ሆኖ የምትኮርጅ አይነት ከሆንሽ ግን ሞታለሁ እንደዚህ ሸፍኜ ነው የምሰራው እና ልደበደብ ሁላ ምናምን የሆነ ጊዜ አስፈራርቶኛል ቤት። እንዳንቺ አይነት ክፍል ሲሆን ደግሞ መኮራረጅ ግድ ነው። አይሚ ግን ላይክ ላንቺ አዝኜልሽ አሁን ለምሳሌ የሆነ ጊዜ አስታውሳለሁ 7ኛ ክፍል እያለን እንትን ልጁ እንትን እሳት በላው እጁንና በጣም ላይክ እሳት ኃይለኛ እሳት ነው ያቃጠለው ምናምን። ከዛ ሰጠሁት ስላመሙ ለሱ መቼስ እንግዲህ ያው አያጠና ምናምን በሚል ሙሉ ጽፌ ሰጠሁት ማለት ነው።
ከዛ ግን ሙሉ ክፍል አንድ አይነት ነበር የሰራው ማለት አዘይንድ አታመንጭም ላይ አዝነሽላት ብሰጫትም ሌሎቹም ይደርሳቸዋል በሱ በኩል በዚህም በላም ነው ይቀባበሉታል ምናምን እንጂ አለ ምክንያት አሰጪማች እኔ ግን ኖርማሊ መጀመሪያ ስሰጥሽ ግን ምክንያት ፈልጋለሁ የሆነ ምክንያት አሰሪን ምናምን አይባልም እንዴ ሊደበድቡኝ የመጡ ልጆች አሉ 6ኛ ክፍል እያለሁ ላይክ ሰፈሪ ድረስ ምናምን ለምንድነው ማታሰሪ ምናምን ተብዬ ማለት ነው እና እንዴት ነበረ ከ11 12 9 ከዛ 9ኛ ክፍል ገባን 9ኛ ክፍል ስገባ በቃ ብዙ ተማሪ ወደ ሃይ ስኩል ሲተላለፍ ይሰንፋል የሆነ ጉርምስናው በደንብ እንትን ይላል እኔ ደግሞ ተቃራኒ ነበር ይሁን እስከ ኤሌመንተሪ እያለሁ ቀዝም ብዬ አጠናለሁ ላይክ ውጤት አሪፍ ነው እጨነቃለሁ ኮስቲ ላይክ አነባለሁ ላይብረሪ የሚገባለሁ ምናምን ግን ይሄ ገብቶሽ አይደለም ላይክ ፈተናውንም ስትሰሪው ሽምደዳ ነው ከዛ 9ኛ ክፍል ስገባ አይ ዋስ ሶ ኢንተረስትድ ትምህርት ላይ ምናምን ላይክ የሆነ ነገር የሆነ ባዮሎጂ ኦር ፊዚክስ ምናምን ነገር ላይክ ላይፍ ላይ 8 በአማርኛ ነበረ በእንግሊዘኛ ወልቂጤ ደቡብ አይደል ላይ ነበረ ያኔ እስከ 4 በአማርኛ ከዛ 5ኛ ክፍል ስለ እንግሊዘኛ ሙሉ እንግሊዘኛ ይሆናል ከዛ በቃ በእንግሊዘኛ ነው የምትቀጥይው ከዛ በኋላ ደቡብ ላይ ማለት ነው ብዙ ደቡብ ብሔር ብሔረሰቦች ስለሆኑ ከየትኛው እንትን ትይዋለሽ አሁን ላይ እንኳን ተስተካክሏል መሰለኝ የራሳቸውን ቋንቋ ማስገባት ጀምረዋል ጉራጌኛም ስልጠኛ ምናምን ገብቷል መሰለኝ ግን እንግሊዘኛ አይሻልም ብለሽ ነው አይ በጣም እኔ ረድቶኛል እንትን ሃይ ስኩል ግን እንትን ነው እንትን አይልሽም እኔ እንደውም እዚህ ላይ መናገር ያለብኝ በእንግሊዘኛ ሲሆን አሁን ለምሳሌ አስክለሬሽን ዝም ብለሽ አስክለሬሽን ትይዣለሽ ላይክ ይገባሻል ፈተና ላይ ትሰሪዋለሽ ፎርሙላ ቢያመጡልሽ ፎርሙላውን ፈላልጠሽ ምናምን ትሰሪያለሽ ግን ላይፍሽ ላይ ላይክ ኮሚኒቲው ላይ ወስጄ ምን እሰራበታለሁ የሚለው ነገር በእንግሊዘኛ ሲሆን አይ ቲንክ ትንሽ የጎዳን ይመስለኛል ይሄ ላይክ አፕላይ እንዳናረገው በአማርኛ ሲሆን አፕላይ ታደርጊዋለሽ ይሄ ነገር ላይክ መሬት ላይ ሲወርድ እንዴት ነው ሲጀምር እስከ 8 የምትማሪያቸው ዲፓርትመንት መርጠሽ ምናምን ስራ ዞሮ ሃይ ስኩል ስትጂ ወይ ዩኒቨርሲቲ ጆይን ስታረጊ ምትማሪው በእንግሊዘኛ እሱ እኮ እንግሊዘኛ መሆኑ አሁን ላይክ ለዩኒቨርሲቲ እኮ ያረዳሽም እያልኩ አይደለም ይረዳሻል ግን አንቺ በዩኒቨርሲቲም ደረጃ ነው ያልሽኝ በዩኒቨርሲቲም ደረጃ ኦኬ ዩኒቨርሲቲ እንኳን ሳይደርስ እሺ ዩኒቨርሲቲ ላይ እንኳን አሁን ላይክ ኢንተርናሽናል ተማሪዎችም አሉ ምናምን ቀይር አትዩም በአማርኛ ይሁን አትዩም ግን ይሄ ሃይ ስኩል ላይ ሞር አሁን እኮ የሚቀረው እንደውም እኮ ካልሽኝ ዩኒቨርሲቲ ከሚገባው ላይክ እንትን ላይ ይሄ ቴክኒክና ሙያ ላይ ምናምን የሚቀረው ይበልጥ 12ኛ ክፍል 10ኛ ክፍል የሚቀረው ይበልጣልና ይሄ ላይክ አፕላይ እንዲደረግ ኮሚኒቲውን የሚጠቅም ተማሪ እንድናፈራ ሞር በራሱ ቋንቋ ቢማር አፕላይ ለማድረግ የሚሻል ይመስለኛል ገባሽ አሁን ስለ ኦስሞሲስ ምናምን ነገር ባዮሎጂ ላይ ስትማሪ ኦስሞሲስ በእንግሊዘኛ ሲሆን አዎ ትይዣለሽ ፈተና ላይ ትሰሪያለሽ ወይ አዎ ትይዣለሽ ሸምድደሽ ትሰሪያለሽ ግን በአማርኛ ግን እንትን ከንትን ጋር ሄዶ በዚህ በኩል አላለው ሁላ ሚላለኩ በአማርኛ አለው እንዴ እኔ እንትን ዩኒቨርሲቲ ገብቼ ልጆች ሳስጠና የማስጠናቸው ልጆች ምናምን ጅማ ሲል በአማርኛ ነው በአማርኛ የሆኑ እንትኖች ትምህርት ቤቶች በአማርኛ ያስተምራሉ የሆኑ ትምህርት ቤቶች ደግሞ አይደል የግል ትምህርት ቤት ሲሆን በአማርኛ ተማሪ እስከ 8 እንግሊዘኛ የለም እና አንድ ሳብጀክት ነው የምትማሪው የሌላውን በኦሮምኛና በአማርኛ ነው የምትማሪው በቃና በአማርኛ ስሰማው ምናምን እገረማለሁ እና ቃላቶች እና ይሄን አፕላይ ማድረግ ያኔ ነው እንደውም አፕላይ ለካ ማድረግ እንችል ነበር የሆነ ነገር መፍጠር እንችል ነበር በአማርኛ ተምረ ነው ቢሆን በራሳችን ቋንቋ ነበር ብለሽ ታስቢያለሽ በራስ ቋንቋ መሆን በጣም እኔ አሪፍ ይመስለኛል እኔ ደግሞ እንደውም ለቋንቋ በጣም የሚረዳ ማለት ዞሮ በእንግሊዘኛ ብቻ መማርሽ ስለማይቀር እዚህ ጋር ፐርፌክት ሆነሽ ትሄጃለሽ እንግሊዘኛ እኮ ለብቻሽ መማር ትችያለሽ እንግሊዘኛ ለማውራትና ለመጻፍ እንግሊዘኛ የራሱ ቋንቋ አለዋል ላይክ እሱን እንግሊዘኛ መምህሮቹን በደንብ እንትን ማለት እንጂ አሁን እኔ ላይክ ይሄ ስለ ምንድነው ስለ ኤሌክትሪክ ፍሰት ምናምን እንትን ኤሌክትሪካል ቮልት ምናምን ይሄ ምናምን ላይክ በእንግሊዘኛ መማሬ እንግሊዘኛ ክሎቴ ላይ ለማውራት አይጠቅመኝም ገባሽ ሞር በአማርኛ ተምሬው እንደውም አፕላይ ባረግ ላይክ ላይፌ ላይ የሆነ ነገር ለውጥ ባረግ ኮሚኒቲው ላይ የሆነ ነገር ለውጥ ቢመጣ ምናምን ባይ ነኝ መስለኝ አይ ቲንክ ዞሮ ኮሚኒቲው አማርኛ ተናጋሪ ነው መቼ በእንግሊዘኛ አንተን ብታያቸው ነው ሌላ ነገር ነው የሚመስለው አይ ሌላ ነገርም ነው የሚመስል እኛ ራሱ ስንማረው ሌላ ከባድ ነገር ምናምን ማይፈጠር ማናረገው ወደ ራሳችን ላይፍ ማይቀየር ምናምን ነበር የሚመስለን እዛው ቲዮሪ ላይ ቲዮሪ ላይ የሚቀር ነገር ነበር የሚመስለን እና ፈረንጆች ብቻ የሚሰሩት ነበር የሚመስለኝ እኔ በቋንቋችን ብንማር የሆነ እንትን ይኖራል ሞር ይገባናል ወደ ሪል ላይፍ ለመቀየርም ቀላል ይመስላል ከዛ 9 ተገባ
ከዛን እየተነከርሽ መጣሽ 9ኛ ክፍል በቃ ገባኝ ነው የምልሽ አስገባውት ገባኝ በደንብ በቃ ይሄ ቻሌንጅ የሚያደርግሽ ነገር ትወጃለሽ እወድ ነበር በጣም በቃ እንትኑ አብሮኝ ይማሩ የነበሩት እህቶቼ ምናምንም ላይክ የራሱ በራሱ የሚያቋርጠው ድሮፕ አውት እያደረገ ወደ ግብርና ገባ የሚያገባው ገባ ምናምንና ብቻዬን ነው የቀረው ዛሬ አልሳበሽም እሱ ነገር እንዴ እንትና ምን እያነበበ አይደለም እየኖረ ነው ኔበር ጸጉሬን ላጭ ነበር ባይዘ እንደውም ተናግሬ ማላቀው ላይክ 9ኛ ክፍል ስገባ ጊዜ እንዳይወስድብኝ አይስወርቱ ጋር ሪሊ ጸጉሬን ላጨው ነበር ላይክ ለጸጉሬ ለመሰራት ያ አላወራውትም እንደውም እዛ ላይ እንደውም ሳላወራው ነው ያልኩ ነበር ጸጉሬን ላጨው ነበር ላይክ ጸጉር ቤት ሄዶ ጸጉሩ ላለመሰራት ማለት ነው ብዙ ተማሪ ያውቃል እንደውም ላይክ አሁን እንደዛ ብትይ ምናምን ያችልሽ ምናምን ነው የሚልሽ ከዛ እንደዚህ ላጨዋለሁ ከስር የጨርቅ ኮፍያዎች አሉ እነሱን ታደርጊያለሽ ሂጃብ ታደርጊበታለሽ አያስነቃ ምናምን ላይክ ሰው ይሄ በጣም የሚያቅሽ ሰው ካልሆነ ላይክ ክሎዝ የሆነ ሰው ካልሆነ የርቀት ሰው ምናምን ላይክ ኖርማል ነው የሚመስለው ኖርማል ሁሉ ለማንበብ በቃ ለጥናት ብቻ ነው ይልሽ ኮምፒውተር የሚያደርጉኝ ወንዶች ማለት ነው ከኔ ጋር የሚወዳደሩ ሁለተኛ ምናምን የሚወጡ ልጆች ማለት ነው ቅዳሜና እሁድ ጸጉራቸውን ተላጭተው እንደዚህ ተቆርጠው ሳያቸው ማለት ነው ደስ ይለኝ ለምን እዛ ጸጉር ቤት ሄዶ ዛሬ የሆነ ታይም አባክኗል ማለት ነው ምናምን ይላል ላይክ ይሄን ያህል ነው ታይሜን የምጠቀመው የሆነ ታይም ላይ ሄዶ ነበረ ጸጉር ቤት ሊላጭና በቃ በዛ ሰዓት አላጠናም ማለት እኮ ነው ምናምን ብዬ በጣም በተለይ አሁን ላይ ላሉ ተማሪዎች በጣም በቃ የገነን አንደርሬትድ የሆነ ነገር ነው ሚስቁብኝ ነው የሚመስለኝ እኔ አሁን እኔ ራሱ በራሴ ራሱ በጣም አክሰፕት ለማድረግ በጣም የሚከብድ በቃ እንደዛ ነኝ እና እንትን የሆነች በጣም ታታሪ ሴት ነበረች ጎረቤት ወልቂጤ ማለት ነው እልፉ ባልትና ትባላለች እንደውም ቴንኪዩ በዚሁ አጋጣሚ ማለት ነውና እንትን ትለኝ ነበረ ላይክ አይ ዶንት ኖ ላይክ ሰው ነግሯት ይሁን አውቃ ይሁን ምናምን አላቅም በጣም እሷም ታታሪ ነች በጣም ጎበዝ ሰራተኛ ነች ምናምን አሁን ይታወቃል እልፉ ባልትና ብቲ ምናምንና ሱቋ ምናምን ነገር ሴት ይኸውልሽ ጸጉርሽ የሚያስቸግርሽ ከሆነ ተላጩሽ ማለት ተላጭቻለሁ እኮ እሷም ስትለኝ እንደዛ ተላጭቻለሁ ግን ነግሯት ይሁን ላይክ እኔን ላይክ እንትን መላጨትሽ ኖርማል ነገር ነው ኢስ ጉድ ምናምን ለማለት ፈልጋ ይሁን ኦር ደግሞ የምርም ላይክ እንትን ልትነግረኝ ፈልጋ ይሁን አላውቅም ግን ጸጉርሽን ብትላጩ ኖርማል ነው እሺ ምንም እንዳታስቢ ምናምን ትምህርትሽ ላይ ብቻ ነው እንትላጭ በጣም ነው ትምህርት ያላት እንትን ምናምንና ትምህርትሽ ላይ እንዲ አሁን ለምሳሌ ከኔው ጭምር ብዙ ሰው ሲሰማ እንዲ ከፈላል እንዴ ለትምህርት ይባላል በጣም ነው የምወደው በቃ በጣም ነው የምወደው እንደዛ ሆኜ አይከፋኝም እኮ ቆይ አይደለም አሁን እዚህ ጋር ጸጉርሽን ትላጨዋለሽ ቤተሰብ ምንድነው የሚለው እናቴ በጣም ደስ አይላትም ነበር ምን አይነት ሪዝን ነው የምታቀርቢው እኔ ነው ምላቸው ለጥናት ስላልተመቸ ጸጉሬን ተላጨውት ነው ምላቸው እየተንከባከብኩ ስላልሆነ ቃ ተላጨውት ምናምን ነበር እንደዚህ ከሆነ የምተኝበት የምበይበት ኤቭሪቲንግ ፕላንድ ነው በጣም ፕላንድ ነው በወረቀት ጽፌ እንደዚህ ጠዋት ከምተኛበት ሰዓት 1 ሰዓት እንትን ማለት ማጉደል ምናምን አልችልም ሰዓት ነው የምተኛው ብዙ አላመሽ 6 ሰዓት አላመሽም ማታ አሁን ከ9ኛ ክፍል እያለሁ እንዴት መሰለሽ ፕሮግራሜ የጧት ኮንኩኝ ጧት ላይ እነሳለሁ ሱቢ ላይ ማለት ነው ሱቢ ሰግጄ ከሱቢ የሆነ ለ1 ሰዓት ያክል ምናምን የሆነ ነገር አጠናለሁ ቁርአንም ሊሆን ይችላል ኦር ሰምቲንግ ብቻ አለኝ ለ1 ሰዓት የሆነ ጥናት አለኝ ኦር የሆነ ፎርሙላ መሸምደድ በጧት ይሸመደዳል ሸመድዳለሁ ከዛ ቁርስ ሰራለሁ ራሴ ነኝ ማበስለው እንጀራ የሚጋገር ከሆነ እንጀራ ጋግራለሁ እንጀራ ስጋግርም ላይክ ኩሽና ውስጥ እንደዚህ የእንጨት ምጣድ ነው ኩሽና ላይ ግድግዳ ላይ ፎርሙላ ምናምን እንደዚህ ፊት ለፊቱ ፎርሙላዎች አሉ እንደዚህ ላይክ ሳሰፋ ምናምን እንዳየው ማለት ነው በተደጋጋሚ እንትን አእምሮ ውስጥ እንዲገባ ምናምን ቤቴ ሙሉ ግድግዳ ምናምን ፎርሙላ ይሄ የኬሚስትሪ ኤሌመንቶች ምናምን በቦርድ መንገድ ላይ የሚሸጡት ማለት ነው እሱ ይሄ የባዮሎጂ እንትኖቹ ምናምን ስኬለተንስ ምናምን ነገር ቦዲ ፓርቶች እሱ ምናምን ጨቅ ነው ፎርሙላ ምናምን በወረቀት የተጻፈ ጨቅ ነው ፕላን ይሄ ላይክ በሳምንት ውስጥ ጧት አሁን ቅዳሜ ነው እሁድ ነው ፕላን የማወጣው ሰኞ እንዲ ማክሰኞ እንዲ ያጠናለሁ ምናምን ከዛ ምንም ማሳለፍ አልችልም ሆል ላይፍሽ የሆነ ፕላን ያረክሽው ነገር ላይ ነው ትምህርትና ትምህርት ብቻ ነው በቃ የሆነ እህት ያለች ታች ለራሷ ቤት ተከራይታ ምትኖር እሷን ልጠይቅ ሄድኩ ነው እሱንም ከትምህርት ቤት ወጥቼ ምሳ ሰዓቱን እሷ ጋር አረጋለሁ ላይክ ገባሽ ቤት የሚሄድበትን ታይም እሷ ጋር ምሳ በልቼ እዛው ቡና ጠጥቼ ተመልሼ ወደ ላይብረሪ እገባለሁ ከዛ ላይብረሪ ያጠናለሁ መክሰስ ታይም ላይ ወጥቼ መክሰስ በልቼ ተመልሼ እመጣለሁ እስከ 4 ሰዓት አጠናለሁ ምሽት 4 ሰዓት እንወጣለን ላይብረሪ እንደውም ብዙ ጊዜ ይታወቃል ተሰብስበን ነው የምንጠና ይገባዋል ብለሽ ታስቢያለሽ ለትምህርት ይሄ ሁሉ ዋጋ ይገባዋል ብለሽ ታስቢያለሽ
ማለት ምንም አለ ይገባዋል ነው ለምፈልገው ነገር ነው። በእርግጥ ማለት አንቺ ዶክተር መሆን ነበረብሽ አደርገሻል ማለት አሳክተሻል፣ ያንን ነገር ሰክሰስ አድርገሻል። ምስቲ ለአሁን ላሉት ጄኔሬሽን እስቲ ምንድነው እስቲ ኖ አይደለም ኢትስ ላይክ ይገባዋል አልገባዋል አይደለም እዛች ጋር እንትኑ ፖይንቱ ዘ ሆል ፖይንት ኢዝ የሆነ ለዛ ለሆንሽበት አላማ እየተማርሽ ነው አይደል? አባቴ ሁሌ ላይክ ተማሪ ከሆንሽ ጎበዝ ተማሪ ነው መሆን ያለብሽ፣ ነጋዴ ከሆንሽ ደግሞ ጎበዝ ነጋዴ፣ ሌባም ስትሆኚ ጎበዝ ሌባ ነው መሆን ያለብሽ ነው የሚለው። በቃ ጎበዝ እዚህ እኛ ሰፈር ገጠር ላይ ሌባ ከምትሆኚ አዲስ አበባ ላይ ሌባ ብትሆኚ ምናም ብሎ የሚያስብ ሰው ነው ማለት። የሆነ ነገር ላይ ከተሰማራሽ ፐርፌክት መሆን አለብሽ ነው እዛ ነገር ላይ እንጂ ላይክ ይገባው ላይ ይገባውም እሱ በኋላ ያው ዲሳይድ የሚደረግ ነገር አንቺም አትወስኚው። ትምህርቱን አሜሪካ ላይ እንደዚህ ባጠናና ኢትዮጵያ ላይ ባጠና ይለያያል ኢኮኖሚ እንትኑም ላይክ ታውቂዋለሽ ነው ላይክ እሱም በኋላ የሀገሪቱ ስታተስ ምናምን ነው የሚወስንልሽ ይገባዋል አይገባውም የሚል ትምህርት ሲሆን ስፔሲፊካሊ። ንግድ ሲሆን ያው ያንቺ ይከፈልሻል እሱ ችግር የለውም። ከዛ ውጭ ደግሞ ምንም አላረግም ገባሽ ምን አረጋለሁ እስኪ አሁን ላይክ ብቦዝን ምናምን ምንድነው ጥቅሙ ብዬ ነው ማስበው። ተጠቀሚያለሽ በቃ ሁሉንም ነገር ሁሉ በቃ እንደዛ ነው። የፋዘር ምክር ሰርቷል ፍሬ አፍርቷል በደንብ ያባቷ ልጅ ከዛን እስከ ግን እኮ ማለት ነው እኛ ስንማር ጊዜ ከብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ አሁን ከመጣው ስትራቴጂ ቀደም ብለሽ ነው ማለት የተፈተንሽው። አይ ሚን 10 እና 11 ማለት የ2 አመት ኮርስ ነው የምትፈተኘው 10ኛ ላይ፣ ከዛን 12 11 እና 12 ነው የምትፈተኘው። አሁን ላይ 4 አመት አንድ ላይ ነው እንትን የምትዩና እና በጣም እንትን መሆን ያለበት እንደውም አሁን ላይ ነው ተማሪዎች እየተዘናጉ ያሉት ምናምን ነገር። አይ ቲንክ እንትን ነው መሰለኝ በእኛ ጊዜ ላይክ ዶክተር ተፈትነሽ የምትፈልጊውን ፊልድ ባትገቢም ዩኒቨርሲቲ መግባትሽ አይቀርም። እኛ በተፈተንበት ጊዜ ነበር የተፈተንሽው? እኔ 2009 ዩኒቨርሲቲ የገባሁት። ኦኬ እሺ 2009 እና አሁን ደግሞ አይገባም አይደል? በጣም እንትን ነው በጣም ቻሌንጂንግ ነው መሰለኝ ዩኒቨርሲቲ መግባት በጣም ይከብዳል መሰለኝ። እንደውም 2009 ላይ እኮ ብዙ ተማሪ ዩኒቨርሲቲ ይሄዳል እንዴ? አሁን ካለው አሁን እኔ 2014 ነው ዩኒቨርሲቲ ጆይን ያደረኩት እና በእኛ ጊዜ እንደውም በጣም ነው የሚገባው ቢያንስ 90% ያልፋል እኮ አሁን ይሄኛው ይሄ ላይክ የ12ኛ ክፍል አሁን ላይ ብቻ ይሄ እንትኑ ምንድነው በዩኒቨርሲቲ ሄዶ መፈተን ምናምን ከመጣ በኋላ በጣም እኮ የእናንተ ጊዜ ይገባል ግን እንደ አሁን ጊዜው አይደለም። የሆነ ጊዜ ላይ ደግሞ በደንብ ነበር የሚገባው በደንብ ይገባ ነበር። የእናንተ ጊዜ እንደውም ባባይ ላይ ነበረ አጎቴ እንደዚህ ሲል ማለት በጣም ዩኒቨርሲቲ መግባት በጣም ማጥናት ይፈልጋል እንደው እናንተ እኮ ዝም ብላችሁ ነው የምትገቡት ምናምን የሚባልበት ጊዜም ነበር ዩኒቨርሲቲ። ኦኬ ያንቺ ማለት ይገባል ግን አንብበሽ ትገቢያለሽ ነው እዛው ተፈተነሽ ማለት ነው። አረ በደንብ ይገባ ነበር በእኛ ጊዜ ማለት አሪፍ ነበር ብቻ ማለት ዲዘርቭ የሚያደርግ ዩኒቨርሲቲ ዲዘርቭ የሚያደርግ ሰው አይቀርም ይገባ ነበር። አሁን ግን ማለት ከአንድ ትምህርት ቤት ይሄን ላይ በቁጥር ነው እየገቡ ያሉት አይደል? ተማሪዎችም እኮ አሁን ላይ በቃ እኮ ነው አይ ቲንክ ኢንተረስት ላይክ የሆነ ነገር ስታሳዩ ነው ሞቲቭ የሚያደርገው ነገር ይፈልጋል። ሞቲቭ የሚያደርግሽ ነገር አንቺ እዛ ነገር ላይ በጣም ሞቲቭ ያደርግሽ ነገር ምንድነው? ማለት እንደዚህ እንድትሆኝ ማለት ሁሉ ነገርሽ ፎከስድ ያደረገው ትምህርት ላይ እንዲሆን። በቃ ሌላ ቢዝነስ የለኝም ሱቅ የለኝም መቼስ እንግዲህ ሱቅ አልሸጥም ያለው ኦንሊ ትምህርት ነው። ተማሪ ብሎ አባቴ ልኮኛል ስለዚህ አይ ሃቭ ቱ ሻው ሂም ላይክ እያረኩለት እንደሆነ በጣም በቃ ቤተሰቤ ፕራውድ እንዲሆንብኝ በጣም ነበር ምላፋው የነበረው። 10ኛ ክፍል እንዴት ነበር? 10ኛ ክፍል ስትሬቴ ነው የመጣው ስትሬቴ ነው ይመጣ ነበር 10ኛ ክፍል ስትሬቴ ምናምን በጣም የሚመጣ ያመጡ ነበር። ከ11 12 ከዛ 11ኛ ክፍል ናቹራል ሳይንስ ገባው አሪፍ ነበር ግን ትንሽ የሆነ መክበር ነገር ነበረኝ ግን ቆንጆ ነበር። መክበር ማለት ይከብደኝ ነበር በተለይ ይሄ ድሮይንግ ይሄ እንትኑ ይሄ ድሮይንግ የሚባል እሱ ትምህርት በጣም ይከብደኝ በጣም ያስጨንቀኝ ነበር እና አሪፍ ነበርኩ በጣም ይሄ እነዚህ የሚነበቡ ነገሮች ላይ ይሄ ኬሚስትሪ ባዮሎጂ ምናምን ላይ በጣም ጎበዝ ነበርኩ። ማንም አይችለኝም ይሄ ኦርጋኒክ ኬሚስትሪ ምናምን እኔ ነኝ የማስረዳ የነበረው ፍትፍት አድርግቼ ማለት እንደዛ ያነበብሽ እንዴት አታስረጂ እንደዛ ተለፍቶ ሰው በዚህ እጁ ፍሬ ነው የሚበላው የሚባል አባባል አለ ሀገራችን ብዙ ጊዜ አይ ፍሬ እንኳን አልበላው አይደለም ዶክተር መሆን ነበር የምትፈልጊው ሰክሰስ አድርገሻል አይደል ቤትም አድርገሽ ዶክተር ሆነሻል። ግን እስቲ ነው ያገር ነው አሁን ከረንትሊ ባይዘ ዶክተር መሆን ኢትዮጵያ ውስጥ ይህን ያለ እንትን የምትይለት ነገር ብትጓጊለት ነገር አይደለም። አም ሶሪ
ቱሰይዛት ግን እሱ ሌላ ፖይንት ነው። ግን ማለት አንቺ አሁን ጸጉርሽን የተላጥ ቆይሽ እስቲ ስለ ጸጉርሽ እንምጣና እኔ በጣም ሰርፕራይዝ ስላደረገኝ ነው። ላጭ ነበር እስከ 12 ላጫለሁ ምናምንና ከዛ እንትን አደርገዋለሁ ከስር እንትን ታደርጊያለሽ ሂጃብ ታደርጊያለሽ ኖርማል ነው እንደ ኖርማል ሰው ነው። በጣም ክሎዝ የሆነ ፍሬንዶች ምናምን ካልሆኑ አያውቁም ብዙ ሰው አያስቸግርም እንደዚህ ጉፍ እያለ ሲሄድ እኔ 9 ለምን መለሰሽ አትላጭውም እንዴ? the whole point is እኮ ማሳደግ አይደለም ፖይንቱ። አሁንም ሲወጣ ትላጫዋለሽ መልሰሽ። ከዛ ዩኒቨርሲቲ ልገባ 12ኛ ክፍል ተፈትኜ እያጠናሁ ምናምን ነገር ላይክ ማደግ አለበት። ዩኒቨርሲቲ ስትገቢ እንትን አይሆንም አንድ አይሆንም ላይክ መሰራት አለብሽ አይደል? ዩኒቨርሲቲ ትልቅ ሰው ነሽ ምናምን መሰራት አለብሽ። ኖርማል ዩኒቨርሲቲ ማንንም አይም በሂጃብ ነው የምትሄጂው። ግን ከዛ 10ኛ ክፍል እያጠናሁ ለኤግዛሙ ምናምን ነገር ላይክ ታውኩት መላጨቱን አቆምኩትና 12ኛ ክፍል 12ኛ ክፍል ከዛ ዩኒቨርሲቲ ስገባ ተሰርቼ ነው የገባሁት። ክረምት ላይ ያደገ ምናምን ከዛ ስገባ ተሰርቼ የገባሁ ነው በቃ ጸዴ ማለት አሁን ስታጠኝ ምናምን ዩኒቨርሲቲ ገብተሽ እንደውም በጤናው ላይ በጣም ከባድ ነበር እናወራበታለን። ማለት አላማረሽም እንደው ለምን አብሬ እንትን እላለሁ ቆረጠው ምናምን አላልሽም? ዩኒቨርሲቲ ከገባሽ በኋላ I do it one time really ግን ዝም ብዬ ነው ላይክ ጸጉሬ ደብሮኝ ነው እንጂ ለማጥናት ምናምን ብዬ አይደለም። ዩኒቨርሲቲ እኮ ምንም እንትን ምግብ አታበሲም ታይም አለሽ ሞር ከንትኑ ማለት ትምህርቱ በጣም ይበዛል እንጂ ይንፈስብኛል። አይ በላታሽ ናትይ አንቺ ሴፍ ፋንታውሽ ኖ ማንም እኮ አያውቅም። ሙስሊም ከሆንሽ እኮ ምን ታረጊው ጸጉርሽ ላይ ባይዘይ ማንም አያውቅብሽ። ያ ግን ይንፈስበት ብለሽ ነው ይንፈስበት ያ የዩኒቨርሲቲው ዝም ብሎ ነው በቃ ደበረኝ ጸጉሬ የሆነ ታይም ላይ ተላጨሁት። ከዛ አደጋ ያድጋል ምንድን ነው ጸጉርሽ ያድጋል ተንከባከብሽ ያድጋል። እሺ እንዴት ወደ የት ዩኒቨርሲቲ ነበር የተማርሽ? ጅማ ዩኒቨርሲቲ። እንዴት ጆይን አረግሽ? በቃ ሞላሁት። አዲስ አበባ ነበር መግባት የምፈልገው 11 እና 12 ላይ ትንሽ ይከብደኛል ብለሽ ስለነበረ ነው። አይ ቆንጆ ነበር እኮ እስቲ 11 12 ይከብደኛል ስልሽ ይከብደኛል እንጂ ቢቲዲ ፓርት ነው የከበደሽ ድሮይንጉ? አዎ ድሮይንጉ ምናምን ቢቲዲ ነው የሚባለው መሰለኝ ኮርስ እኔ እርግጠኛ ባልሆንም ስሙን ረስቼዋለሁ ግን ድሮይንግ ነበር ነው። ከዛ አለቀ 12ኛ ክፍል አሪፍ ነበር ውጤቱ ምናምን። ያው አዲስ አበባ ያስገባም ሜዲሲንን አዲስ አበባ ያስገባም በሜዲሲን አዲስ አበባ ይገባ አትገቢም ጅማ ገባው። ስንት አመጣሽ? 527 ነው 17 ነው እንደዚህ ኦኬ ከ700 ቆንጆ ነበር ከግቢው ካለው እና በቃ ዩኒቨርሲቲ ገባው። ዩኒቨርሲቲ ጅማ ዩኒቨርሲቲ ጀራርሽ ትንሽ የሚጨንቅ መንፈስ አለው ዩኒቨርሲቲ በራሱ ይጨንቃል። ትንሽ ይጨንቃል ማለት እንደ ቤት አይደለም። እንትኑ ይሄ ቤት ውስጥ አሁን ራሴ አብስዬ ነው ራሴ ነኝ ልብስ ማጥበው ራሴ ነኝ አብስዬ የምኖረው ራሴ ነኝ የሆነ ሁሉም ነገር ባንቺ ነው። እኔ ደግሞ ነጻ ፈቃድ አለሽ ቤት ውስጥ ስትሆኚ? ቤት መቼ መተኛት እንዳለብሽ ምናምን ራስሽ በታይም ፕሮግራምሽን ራስሽ በፈለሽው ለሊት ላይ ለምሳሌ ተነስቼ ላጥና ምናምን ብትይ ማጥናት ትችላለሽ ለሊት ላይ ተነስተሽ። ዩኒቨርሲቲ ሲሆን ግን ፕሮግራምሽን ማስተካከል ያለብሽ ዶርም ውስጥ እንዴት ነው የሚኖሩት የሚለው አብረሽ አጀስት አድርገሽ ነው። እነሱ ለምሳሌ ለሊት ላይ ተነስተው የሚያጠኑ ኦር የሆነ ሌላ ነገር የጫጫታ ምናምን አይበዝ። ለምሳሌ ቀን ላይ ተኝቼ ለሊት አጠናለሁ ካልሽ ቀን ላይ ዶርም ውስጥ ጫጫታ ሊኖር ይችላል። አያስተምር መጀመሪያ ስንት ነበር? 5 ነበር መጀመሪያ ፈርስት ሴሚስተር። ማለት ያ 4 ሰው ስሜት ማዳመጥ አለብሽ። አዎ በደንብ በጣም ደግሞ አራቱም ደግሞ ከተለያየ ፋሚሊ ከተለያየ ባክግራውንድ ነው የመጣው። ማህበረሰብ ከተለያየ አስተዳደግ አነጋገራችን ላይ ይለያያል። ጮማ ማውራት ኖርማል የሚሆንበት ኖርማል አሁን ሀረርጌ እንትን አካባቢ ላይ ኖርማል የሚሆንበት ኖርማል እኔ ደነግጣለሁ። ምን እንደምታስከፊያቸውም አታውቂም። ላይክ ላንቺ ኖርማል የሆነ የማያስከፋ ነገር ለነሱ አስከፍቷቸው አንቺ ጋር በጣም ዊርድ የሆነ ነገር እሱ ጋር በጣም ኖርማል ሆኖ ደግሞ ታገኛችሁ። ያ ዩኒቨርሲቲ በዚህ ትንሽ ኢትዮጵያ ነች። በቃ እንደዛ ማለት ፍሬሽማን ላይ ምን ፈታኝ ነበር? እስቲ መጀመሪያ ግቢ ስታይ ስገቢ ማን ያደረሰሽ? ወንድሜ ነበረ። በቃ ደረሰኝ። ጅማ ኮልቂጤ ጅማ ቅርብ ነው በጣም። ከዛ ደረሰኝ ተመለሰ በዛው በቃ ሻንጣዬን አስቀመጠልኝ። ገባው ፕሮክተር ተቀበለው። እኔ እሱ ሄደ እኔ ገባው አላ ይከተልሽ ብለኝ በቃ እና ስልክ የለኝም። በጣም ኮንፊውዚንግ ስልክ አልነበረኝም አልተገዛልኝ።
ስልክ አልነበረኝም። ፈርስት ሴሚስተር ስልክ አልያዝኩም። እንደውም ስልክ አልነበረኝም። በጣም ቻሌንጅ ይኖረዋል ብዬ አስባለሁ። ግን እኔ እንዳይደው ኬር ላይክ ግን እንደውም እንትን ነው ዩኒቨርሲቲ ስትገቢ ለካ እንትን ያስፈልጋል። ይሄ በሶፍት ኮፒ ማንበብ ምናምን የሚባለው ነገር አለ። ሀርድ ኮፒ ለካ አይገኝም ትንሽ እና ዶርም ውስጥ ምናምን ነገር ይሄ የፈለሹ ቦታ ላይ የፈለሹ ኢንቫይሮንመንት ውስጥ ማጥናት ስትፈልጊ እንትን ላትዩ ትችያለሽ። አውጥተሽ ምናምን እና እሱ ትንሽ እንትና ላይ በቃ ፈታኝ ነው። እሱ ቤተሰብ ምናምን ለማግኘት ራሱ እኮ ፈታኝ ነው። ግን ትደውያለሽ በጓደኞች እንደውም እኮ 2009 ማለት የህዝብ ስልክ ምናምን አረ ነው እንደዚህ ታች ስልክ ያላቸው ልጆች ምናምን ነበር አሉ። የህዝብ ስልክ ምናምን የለም ሚዛን ይቆማል ይመስለኛል። አትቸገሪም ነበር ሰው ብዙ ሞስት ኦፍ ላይክ ስልክ ነታች ስልክ ነበራቸው። አይ በጓደኞች ስልክ ምናምን ደውላለሁ። እነሱም የጓደኞች የኔ ዶርም ልጆችን ስለሚያውቁ ሲፈልጉኝ በዛ ይደውሉና እስኪ እናናግራት ምናምን ይላሉ። ቶሎ ነው የተግባባሽው ዶርም? ዶርም ቶሎ ነው የተግባባነው። የአዲስ አበባ ልጆች ናቸው ምናምን። ፍሬሽማን ላይ ምን ነበረ በጣም ፈታኝ? በቃ እንደዚህ የእነሱን ጸባይ እንትናቸውን አለማወቅ፣ የእነሱን ፕሮግራም አለማወቅ በቃ ና ላይክ በቃ ከነሱ ጋር ትንሽ እንትን ይሄ ላይክ የእነሱን ፕሮግራም አለማወቅሽ ትንሽ እንትን ይችላል። በሌሊት መነሳት የምትፈልግ ልጅ ትኖራለች። አንቺ ሌሊት ሱቢ ላይ ተነስተሽ ምናምን ነገር ስትሰግጂ ምናምንም ነገር ላይክ መረበሽ ይኖራል። ይሄ ላይክ ብቻ አሉ እንትን ማለት አትችም። 6 ሆነሽ እየኖርሽ ይሄ ላይክ እንትን ነው ምናምን አትችም። 6 ሰው ነው በቃ 6 የተለያዩ በጣም ነው ደግሞ ባይዜ እንትን የሚለው አንድ ላይ ስትሆኚ 6 ሰው እንዲህ ሲባል ዝም ብሎ ትንሽ ይመስላል እንጂ አብረሽ ስትኖሪ በጣም የምተኝው አይ ሚን የምተኝበት ሰዓት ሊለያይ ይችላል። ያ አንቺ ስትጸልይ ሌላው የሆነ ገዘፍ ገፍቶ ምናምን ሊሆን ይችላል። እሷ እዛ መጽሐፍ ቅዱስ እንትን ይሄ እንትን የስዕል ምናምን ነገር አለ። እንትን በተለይ አንቺ ሙስሊም ማህበረሰብ ውስጥ ብቻ ካደግሽ፣ እሷ ኦርቶዶክስ ማህበረሰብ ውስጥ ብቻ ካደግሽ ሰርፕራይዝ ትሆኛለሽ ለብዙ ነገር። እኔ አሁን ሁማኒ ራይት ተሰቅሎ ደንግጬ አውቃለሁ። ሁማኒ ራይት ነው ያ እኔ ያደግኩት ሙስሊም ማህበረሰብ ውስጥ ነው እና ጸጉር ይሰቀላል ሞቶ ነው ደንግጬ አውቃለሁ። እና ያ ነገር ስትሰግጂ ምናምን ነገር ስትውስ ምን እየፈለግሽ ነው ምናምን የሚል ሰውም ይኖራል። እና ደግሞ ይሄ እንዴት ነው እነሱ አብሮኝ የነበሩት ዶርሚቶቼ እንዴት ነው የአዲስ አበባ ውስጥ የሀብታም ልጆች የግል ትምህርት ቤት የተማሩ ማለት እዚህ ስመጥር የሆኑ የአዲስ አበባ የግል ትምህርት ቤቶች የተማሩ ናቸው። አይ ነቃ ያሉ ናቸው ማለት አንደርስታንድ በጣም እና በእንትንም ነው ይሄ ተረድተው ነው የመጡት። ገባሽ? ይሄ ላይክ ያነባሉ። ዩኒቨርሲቲ ከገባን በኋላ ቀልድ አያውቁም እነሱ እንደውም ከኛ በላይ ያነባሉ። ግን ሀይ ስኩል ምናምን ሲማሩ ግን ይሄ ማንበብ አሁን እኔ እኮ እንደዚህ ያነብ ነበር እስከ እንትን ሰዓት ነበር ማነበው ሀይ ስኩል እያለሁ ምናምን ስለ ምናምን ነው የሚሉት። ይስቁብኝ ነበር። እሱ ነገር እነሱ በደንብ ላይክ እንትን ስለነበራቸው እርዳታ ተረድተው ስለነበረ ነው። ላይክ ትምህርት ቤታቸው በትርፍ ሰዓታቸው ያስጠናቸዋል፣ ኤግዛሞችን ይሰራላቸዋል ምናምን። እኛ ኤግዛም ተጠራርተን ምናምን ነው ሰፈር ውስጥ የምንሰራ የነበረው ለ12ኛ ክፍል ስናነብ ማለት ነው። በዚህ ሰዓት ኤግዛም እንሰራለን ምናምን ተብሎ ነው እንጂ መንግስት ምናምን ትምህርት ቤቱ እንትን አይደለም ኤግዛም ያለፈ አመታው ምናምን አያሰራም ነበር። እናንተ ግን እነሱ ግን እንደዚህ ላይክ ሰርተው ምናምን ነው የመጡት። ክፍለ ጊዜ አውጥቶ የእንትና 2000 እንትን የ2000 እንትን እያለ ያሰራል። አብዛኞቹ ደግሞ ቤታቸው ውስጥ አስጠኝ የነበራቸው ልጆች ምናምን ናቸው። እኔ አስጠኝ ግን ፕራውድ አትሆኝም በዛ ነገር እኮ ነው። አይ ነው ይገር ላይክ እንትን ይሄ እንዲህ ምንድነው ይሄ ሁሉ የምታጠኙ ምናምን ትባያለሽ። በማጥናት የለመደ ሰው እኔ ያን ልክ ምንድነው ይሄ ሁሉ የምታጠኙ ምናምን ነገር እኔ እኮ ቅድም ብዬሽ ነበር የ2 አመት ኮርስ ነው የምትፈተኙ። እንደው አሁን ነው ትንሽ ከባድ የሚሆነው። ሆል ላይፍሽን ጥናት ብቻ እንዴት ሆነ እኮ አሁን እዛ ከዛ ስትገቢ ዩኒቨርሲቲ ስትገቢ ሲያዩሽ ላይክ ስትነግሪያቸው እኮ አያምኑሽም። ሰክሰን ነው ምናምን ትባያለሽ እንደዚህ ማታጠና ምናምን። ከዛ ግን ሲያዩሽ አክቹዋል ሲያዩሽ እያነበብሽ ነው ምናምን እና አይደክምሽም ምናምን። ቀጠልሽበት ያንን ጥናት ዩኒቨርሲቲም ገብተሽ? እንታረጋለሽ አማራጭ የለሽ። ግን ላይክ ኢት ዋዝ ቦሪንግ። አሁን ላይክ 10ኛ ክፍል 9ኛ ክፍል 10 11 12 ምናምን ስትማሪ ስታጠኝ በኢንተረስት ነው የምታጠኝ። ኢንተረስትድ ሆነሽ ነው የምታጠኝ። የሆነ ነገር ለመጨመር ላይፍሽ ላይ የሆነ ነገር ለማወቅ ነው የምታጠኝ። የዚህኛው ግን በጣም ምንም እንትን የለሽም። ይሄ ላይክ አማራጭ የለውም። ይሄ አእምሮሽ ደግሞ አማራጭ እንደሌለው ሳያቅ በጣም ሰነፍ ይሆናል። በቃ ማጥናት አለብሽ። በጣም ቦሪንግ ነው በቃ የምታጠኙ በግድ በቃ እንዲተይዘሽ ማለት ነው። በቃ የት አባት ሄዳለሁ ምናምን ብለሽ ማለት ነው። መጫራለ በቃ መጫራለ ትፈሪያለሽ። በጣም ፈታኝ የነበረው ነገር ምንድነው ግቢ ውስጥ?
ምግብ አለ ዶርም በቃ ዶርም ነው አልችልም ስትረስ አልችልም ኖርማሊ እንደውም ሄዶም ስትረስ አሁን ለምሳሌ ኤግዛም ሲደርስ ምናምን ስትረስ አውት የሚያደርጉ ልጆች አሉ ሳያጠኑ ከርመው ምናምን ነገር እነሱ እኮ ይችሉታል እነሱ ለነሱ እንትን ነው በቃ እንደዛ ነው የለመዱት ሳያጠኑ ልክ ከርመው ልክ ኤግዛም የሆነ ቀን ሲቀረው ይሄ በጣም ስትረስ አውት አድርገው አንብበው ይሰራሉ እኔ ደግሞ አልችልም መጀመሪያ ቀድሜ ነው ምዘጋጀው ላይክ ልክ ክላስ ሲጀምር ከስር ከስሩ ነው የምሄደውና እነሱ ፍሪካውት ሲያደርጉ ለነሱ ፍሪካውት ኖርማል ነው የሚያስጠና አይነት ፍሪካውት ነው የሚያደርጉት እነሱ ለስትረሳቸው ስትረስ ይሆናሉ ታያለሽ ፊታቸው ላይ ምናምን ይጨነቃሉ ያወሩሻል ምናምን እንዳላነበቡ ምናምን ያወሩሻል ምናምን ለነሱ ኖርማል ነው የሚያስጠና አይነት ነው ለነሱ ለራሳቸው ለኔ ደግሞ የነሱ ጭንቀት ይጋባብኝ ነበር እና እሱ ነገር ደግሞ ድካም ነበር የሚሆንብኝ ድክም ነበር የሚለኝ ቶሎ ነው የምተኛው ኤግዛም ሲደርስ ምናምን በቃ ኤግዛም ሲደርስ ያስጠላኛል ማንበብ ይደብረኛል ምናምን እሱ ነገር በጣም ይሄ ውጤቴን የጎዳው ማለት ነው ዩኒቨርሲቲ ላይ ውጤትሽ በምን ተጎዳ ብትኝ እሱ ነው ይሄ የሰው ሲጨነቅ ሳይ ጭንቀት ይጋባብኛል ከዛ እሱ ነገር ደግሞ ያደክመኛል ሰውነቴ በጣም ድክም ይለዋል ተኛለሁ ከዛ እሱ አለማጥናት ምናምን ነገር ትንሽ እንትን አለ ከዛ ግን የሆነ አመት ላይ ተከራየው ቤት ብቻዬን ላይክ ዶርም ውስጥ እንትን በቃ እኔ ታስተካክልኩ በጣም ጽድት አለ ምናምን ማንም ኢንፍሉዌንስ አያረግሽም ስልክም ያሽ ስልኬም ስልክ ያዝኩ ፒሲ ምናምን ፋዘር ሀጅ አርግቶ ሲመጣ ምናምን ይዞ ሊመጣ ከዛ በቃ ጸድ ሆነ ከዛ ወይ አንቺ አላሰብሽም ነው ስልክ ያስፈልጋል ብለሽ ወይስ እንዴት ነው ያለ ስልክ አይ ነው ማስጨነቅ አልፈለኩም ሲያምኑበትና ላይክ አስፈላጊ እንደሆነ ሲገባቸው ይገዛሉ ብዬ ነው ያሰብኩት ከዛ ታሪክ አይነት ልጅ አይልሽም በቃ አምነውበት ያረጉታል ነው ዩኒቨርሲቲ ፈታኝ የነበረው ዶርም ላይ ያለው ነገር ነው ዶርም በቃ ይሄ የጭንቀት በቃ ማለት ይሄ 6 ሰው ሲሆን አሁን ቤት ውስጥ እዛ ድሮ ቤት ውስጥ ስታጠኝ አንቺ ብቻ ነሽ የምትጨነቂ አንተ ኮርስ ራሱ ያስጨንቃል መሰለኝ በጣም ማየት አለ ሬሳው ብቻ ሳይሆን አንድ ነገር ነው ግን ሬሳ ያን ያህል አስፈሪ ነገር ማለት ነው እሱ በጣም እንትን ነው ብዙ ነው በጣም ብዙ ነው በተለይ ደግሞ ይሄ ላይክ the first 3 years እና 4 years ምናምን በጣም ብዙ ነው በቃ እንዲህ አንድ ቀን ከፕሮግራምሽ እንዲህ ብታዛንፊ ብዙ ነገር ነው እንትን አርግተው የሚመጣብሽ ሚስ የምታረጊውና እሱ ነገር በደንብ በቃ አሁን ለምሳሌ እዛ ጤና ውስጥ እየተማራችሁ በጣም ብዙ ለቆ የሚወጡ ተማሪዎች አሉ በራሳቸው ፍላጎት በራሳቸው አንቺም ብለሽ ነበር የሆነ ፖድካስት ላይ እንዲህ ሬሳ ምናምን ማየት በጣም ፈታኝ ነገር ነው ያ ሞስት ላይክ ለኔ አልነበረም ኖርማሊ ማለት አያስፈሩም ኖርማሊ እኮ አስክሬን አያስፈሩም እንዴት ነው በኬሚካል ምናምን ነገር በደንብ እንትን ተብለው ነው የቆዩ ናቸው ምናምንና ይሄ ፍሬሽ ሪስክ አስክሬን እንደማየት አይደለም የቆዩ ላይክ በኬሚካል በደንብ እንትን ተደርቀው ምናምን አድርቀዋቸው ምናምን ስለሚያመጧቸው ኢቭን ዘይ እንትን ሰው ራሱ አይመስሉም ለሳምፕል ምናምን የመጡ ነው የሚመስሉትና ያስፈራል ያስፈራል ኦፍ ኮርስ ፎር ዘ ፈርስት 2 ዊክስ ምናምን ካየሽ በኋላ መቃዠት ዶርምስ ብቻ ማውራት ምናምን ነገር ያለ ነገር ነው ኮመን ነው በተለይ ማታ በቃ መቁጠር ነው የሆነ ነገር በሆኗቸው ነው ያየሽው ምናምን ነገር በህልሙ ምናምን ብዙ ሰው የሚቃዥ ሰው አይቻለሁ ግን የሚወድቅ ምናምን ተማሪ የለም እንዲህ ሲባል ሰማለሁ አሉ የሚወድቁ አሉ ይባላል ሞር እንደውም እንትኑ ላይ ወደ እንትኑ ስንመጣ ወደ ሆስፒታሉ ስንመጣ እንዲህ ሲወልዱ ሲያዩ ምናምን ነገር መውደቅ ምናምን በደንብ እንደውም ሞር እዛ ላይ ሞር ይታያል አክቹዋል ብለድ ነው የምታየው ይሁን አክቹዋል ነገር ነው የምታየው ምናምን ብዙ ልጆችን አይቻለሁ ላይክ ስትወልድ እንትኑ ስትገቢ ሌበር ስትገቢ ምናምን ፌንት እየሰሩ የሚወድቁ ልጆች ምናምን አይቻለሁ ሞር አስክሬኑ ያን ያህል አያስፈራም የሆነ አስክሬን ነው ጋር ነው ምትይ ራሱ ሲባል ጭንቅላትሽ ላይ የሚፈጥረው ነገር አለ ቀድሞ ግን for the first 2 weeks ምናምን ነገር እንዳልኩሽ ትፈሪያለሽ ከዛ እየለበርሻቸው ስም ማውጣት ትጀምሪያለሽ ለአስክሬኑ ምናምን ይሄ እንትና ነው ምናምን እያልሽ ስም ትሰጫቸዋለሽ ምናምን እንትና ዛሬ እንትና አረግ ነው ምናምን በቃ እንዲህ ማለት እንትን ማለት ፈን ማድረግ ትጀምሪያለሽ ከዛ ኖርማል እየሆነ ይመጣል ምናምን አንዳንዴ ብቻሽን ገብተሽ ሁላ ልታዩ ትችያለሽ ምናምንና እንትን የለው እና በስቴፕ ነው የምትሄጂው ከእጁ ትጀምሪያለሽ እጁን 2 ሳምንት ምናምን ነው የምታየው አሁን ሰው የሚመስለው አንዴ የሆነ ክትፍ አርግተ ምናምን ምናይ ነው የሚመስለው ግን አይደለም ላይክ እጁን 2 ሳምንት ነው እቺን ከዚች ለማየት ማለት ነው ቀስ እያልሽ እየላጥሽ ላይክ እዚህ ጋር ምን አለ ምን ነርቭ አለ ምን ቴንደን አለ ምን ቦን አለ እያልሽ ነው የምትሄጂውና አያስፈራም አመት ሙሉ ነው አንድ ስክሪን ላይ እንትን የምትይው ምሰሪው እንደ ጓደኞችሽ ነው የምታያቸው ስም እያወጣሽ ምናምን የሆነ ፖድካስት ላይ የብልት መቆም
አሚን ሬሶቹ ተደርድሮ ቆሙ ነበረ ብለሽ ነበረ። አይ ለፈርዝ ፈርስት ታይም ሳያቸው እንደዚህ የቆመ ነው እንትናቸው። አሚን ሰው ሲሞት ሁሉም ነው ወይስ? I don't think so የሚቆም አለ መሰለኝ ግን የሁሉም ሰው እንደዛ የሚቆም አይመስለኝም። አይቻለሁ የሞተ ሰው ኖርማሊ ፔሸንት ኔክ አሁን ከዶክተር ኮንኩ በኋላ ምናምን ነገር የሞቱ ፔሸንቶች በጣም ብዙ አይቻለሁ ነው እንደዛ አላጋጠመኝም። ግን ለእንትን መሰለኝ ይሄ በኬሚካል ቤዚካሊ ካዳባሮቹን የፈለግናቸው ለትምህርት ስለሆነ ራሳቸው ሲያዘጋጇቸው እንትን ብሏቸው ኬሚካል አርግተው ምናምን እንዲቆም አርግተውት መሰለኝ እነሱ እንትንም ለማየት እንዲመች ማለት ነው ለተማሪዎች። ሴት ወንድ ብቻ ነው የምትማሩበት? አንድ ነበርሽ መሰለኝ ሴት። አብዛኛው ወንድ ነው። አሁን ለምሳሌ ብረስት ስትማሪ የፊሜል ሪፕሮዳክቲቭ ኦርጋን ማየት አለብሽ አይደል? ትምህርቱ ያው ሁለቱም ፔሸንቶችሽ ወንድም ሴትም ነው የሚሆኑት እና ዘንድ አንድ ነበርሽ መሰለኝ ያው ብረስት ምናምን የሚሄጡት ምናምንም ለማየት የሴቶቹን አንድ ነበርሽ። ግን ያው እንትኖቹ ተቀሩት ግን ወንዶች ናቸው። በጤናው እንትን መግባት አይሆንብኝና እንደዚህ ቀርቶ የምትማሩባቸው ሬሳዎች እንዴት ነው ማለት ቢሰፈቅዶ ነው እዛ የሚሆኑት? አይ ዶንት ኖ ሁለት ሆስፒታል መሰለኝ ፍቃድ ያለው ኢትዮጵያ ውስጥ ጳውሎስና አይ ቲንክ መሰለኝ ካልተሳሳትኩ እንደዛ ነው። ጳውሎስና ጅማ ዩኒቨርሲቲ ካዳቨር የማቅረብ እንትን ሁሉም ሆስፒታል እንትን የለውም ፍቃድ የለውም ኢትዮጵያ ውስጥ መሰለኝ ካልተሳሳትኩ። ጳውሎስና ጅማ ዩኒቨርሲቲ ብቻ ነው ካዳቨር የሚያቀርበው ያለው ካዳቨር እና አይ ቲንክ እንትን ነው ይሄ የቤተሰብ ምናምን አሩን ነው እንዴት እንደሆነ አላቅም ባላወራ ይሻላል። አላቅም እንዴት እንደሆነ ኬት እንደሚመጡም አላቅም ኬት እንደሚያመጧቸውም አላቅም። ግን አላቸው ማለት እንትን ህግና ስርዓት አለው። ዝም ብሎ የተገኘው ምናምን ማስገባት አይቻልም። ረጅም አመት የቆዩ ናቸው ምናምን ነው? አዎ በጣም ብዙ ጊዜ የቆዩ ናቸው። እና ደግሞ እንዲህ ሲባል ደግሞ በየቀኑ አንድ ብዙ አሁን አስክሬን እናያለን ምናምን ሲባል ለአንድ አመት ነው የሚቆየው አንድ አስክሬን። እኔ አሁን ለምሳሌ አናቶሚ ስማር አመት ነው አንድ አመት ነው የምማረው 9-10 ወር ምናምን ነው አናቶሚ እስከሚያልቅ ማለት ነው። ስለዚህ ለአንድ ይር ኦፍ በ2010 ላይ ለገቡ ተማሪዎች አንድ አስክሬን ነው የሚሰጣቸው ማለት 8 ሊሆኑ ይችላሉ። አንድ ሩም ውስጥ ያሉ 8 አስክሬን ሊሆን ይችላል። 8ቶቹ ለ10 ነው ላይክ 10ሩ መንዙም ይቆያሉ ነው በየቀኑ አይቀያየርም። ዘን ቆይ አንቺ ተማርሽበት ማለት አንድ ግሩፕ በግሩፕ ነው መሰለኝ ተማር አንድ ግሩፕ አንድሪሳ ላይ ተማረ ፈታታችሁትም አይኒ ሰርጀሪ ታደርጋላችሁ ይታያል በቃ አለቀ ፕሮሰሱ ሌላ ተማሪ አይማርበት። በቃ 10 ወር ይሰጠናል። አሁን ለምሳሌ እንዴት ነው አንድ ክፍል ውስጥ ለምሳሌ 40 ተማሪዎች አለ ከተባለን 4 አስክሬን 10 4 እንይዛለን ማለት ነው። ስንመጣ ሁሌም እዛ አስክሬን ላይ ነው ሄጄ የምቆመው እኔ የተሰጠኝ ላይ ማለት ነው። እንትና ጋር ሄጂ ቁሚ አስክሬን ነምበር 4 ላይ ሄደሽ ቁሚ ከተባልኩ ሁሌ አመቱን ሙሉ እዛ አስክሬን ላይ ነው። ከዚህ ከጁ ጀምራለሁ 2 ሳምንት ነው ይችላል ለመላጥ የሚፈጅብኝ ማለት ነው። እንዲህ እያንዳንዷን እዚህ ጋር ምን አለ እዚህ ጋር ምን አለ ምናምን ከዛ እንዲህ እያልን እየቀጠን ወደዚህ እንመጣለን ወደ ጭንቅላቱ እግሩን ምናምን ከዛ ያልቃል። ገባሽ? እየላጥሹ ስቴጅ ምንድነው ሁሉንም ቦን እያየሽ ስለም ሰውየው በቃ ያልቃል። ከዛ ዘይንድ ላይ እንትናቸው ምናምን አጥንታቸውን እንትን ይደረጋል መሰለኝ እንደገና ፕሮሰስ ተደርጎ አጥንት ለብቻው አሉ ሳምፕሎች አጥንት አይተሽ ከሆነ መማሪያ ከዛ እነሱ ደግሞ ለእንትን ይሆናሉ ለመማሪያ ይሆናሉ አጥንቱ ማለት ነው። የሰው እጅ ምንድነው የሚመስለው ከዛ ተጸርቶ ምናምን ታጥቦ ኬሚካል ውስጥ ገብቶ ምናምን እንደገና አጥንቱ ለመማሪያነት ይቀመጣል ማለት መባክን ነገር የለውም ነው ማለት። ሁለት ዩኒቨርሲቲ ላይ ነው ፍቃድ ያለው ማለት መሰለኝ። እኔ እንደዛ ሲባል ሰማሁ። ዩኒቨርሲቲ በምን እንደሚማሩት ከዛ ከነሱ መሰለኝ የሚወስዱት ኦኬ መሰለኝ እንጂ እነሱም እርግጠኛ አይደለሁም ስቲል መሰለኝ። ችግር የለው። እስቲ እንዴ ስንተኛ አመት ላይ ነበር ይሄ ነው የምትማሩት? ፈርስት ሴሚስተር ጨርሰን ሰከንድ ሴሚስተር ፈርስት ይር ሰከንድ ሴሚስተር ከፍሬሽማን በኋላ ማለት ነው። ከፍሬሽማን እንዴ የትኛው አመት ነበር ከባድ የነበረው? እሱ አመት የፈርስት ይር ሰከንድ ሴሚስተር ኤንድ ሰከንድ ይር ፈርስት ሴሚስተር ማለት ነው። ማለት እንትን ከባድ ሆኖ አይደለም ለማሪ ግን የዩኒቨርሲቲ ላይፉ መላመዱ ጋር አዲስ ኢንቫይሮንመንት መልመድ ጋር ከዛ ደግሞ እንትኑ ትምህርት በጣም ብዙ ከመሆን አለበት አይደል? ፈርስት ይር ላይ በደንብ መስራት አለበት። የፈርስት ሴሚስተር ትሰሪያለሽ ማለት ነው ፍሬሽማን ስለሆነ ኖርማል ነው። ይሄ ሶፎመር እንግሊሽ ምናምን ሳይኮሎጂ ምናምን እንደዚህ ኖርማል ላይክ አንበበሽ የምትፈተኛቸው የለም እንደዛ ናቸው። አብዛኛው ሰው ላይክ 4
3.8 3.9 ምናምን ለማለት ለዩኒቨርሲቲ ተማሪዎች ለሚሰሙት በጣም አስፈላጊ ነው። ፈርስት ይራ ይዘሹ የምትሄጂው ነው በቃ እሱ እየተመዘገበ አይ ለውጥ ሁሉም አመት አስፈላጊ ነው ግን ያው ይጠቅምሻል ነው። ፍሬሽ ሲደማመር በኋላ ላይ ለውጤትሽ በጣም ቆንጆ ሆነልሽ ቆንጆ ያረግልሻል። መዘናጋት የለብሽም ለማለት መሰለኝ ሳስብ። እንዴት ነበረ ሁለተኛ ሶስተኛ አራተኛ 7 አመት ነው የምትማሩት? እንዴት ነበረ ቆይታው? ከዛ በቃ አለቀ የፈርስት ሴሚስተሩን አለቅን። ከዛ ተመልሰን መጣን ከአዳባር ምናምን አይጀመርን። በጣም ብዙ ነው የምትማሪው ትምህርት በጣም ብዙ ነው። በጣም መደራረብ አለ። ከዛ በቃ እንደምንም በቃ በዱአ ታለፈ ማለት ነው። የፒሲዋን ፕሪክሊኒካሏን ማለት ነው። ከዛ ፕሪክሊኒካል ላይክ በጣም ብዙ ሰው ነው የሚወድቀው። ከኛ ዶርም ራሱ እኛ 5 ነበርን። ከ5 ሰው 2 ሰው ነው ያለፈው። ሶስቱ ከዛ ተመለሰሽ መተሽ አሁን መውደቁ አይደለም ኖርማሊ መውደቅ ኖርማሊ የማንም የዴሊ ላይፍ ነው ገባሽ? ማን እንኳን ትምህርት ላይ ላይፍም ላይ ይወደቃል አይደል እንዴ? ግን the worst የሚያደርገው እና የምትፈሪው እንትን ነው ከወደቅሽ ላይክ ቤት ሄደሽ ተቀምጠሽ ካንቺ ጁኒየሮች ጋር ነው የምትቀጥዩ። ከጁኒየርሽም ጋር አይደለም የምትቀጥዩ ከታች ሁለተኛ ከባችሽ ሁለተኛ 2 አመት እንትን አርግተሽ ነው ተመልሰሽ መተሽ የምትቀጥዩና እሱ ነገር በጣም ያስፈራናል። ለምንድን እሱ ነገር እንደዛ ይሆናል? አብዛኛው ዲፓርትመንት እዚህ ጋር አንድ ኮርስ ላጋራኩኝ ሰከንድ ቀን ኋላ ካሉት ጋር ነው የምቀጥለው። እንዴት መሰለሽ አንቺ እንድትቀጥይ የወደቅሽበትን ማለት ነው ኦልሬዲ ጀምረዋል። ካንቺ በታች ያሉት ልጆች አንቺ ደግመሽ መማር ያለብሽን ትምህርት እነሱ 1 ሴሚስተር አስኪደዋል። ገባሽ? አንደርስታንድ አደረግሽኝ? ገባኛል። 1 ሴሚስተር አመልጦሻል። አሁንም ያኛው እስከዛ እስከምትደርሺ ድረስ ለአንድ ኮርስ ሙሉ ነው እንዴ የምትማሪው? ሙሉ ነው የምትማሪው ለአንድ ኮርስ። ኦኬ ሌላ ዲፓርትመንት እኮ አንድ ኮርስ ለአንድ ኮርስ ስልሽ አይ ነው ለምሳሌ አናቶሚ ከወደሽ አናቶሚ ነው አይ ነው ሁሉንም አይደለም ያለፍሽበትን በቃ አለፍሽ አንድ ኮርስ ነው የምትማሪው። ተያያዥነት ይኖረዋል ነው እናንተ አብዛኛው ኮርስ? ተያያዥ ናቸው። አሁን ለምሳሌ ስለ እጅ ለምሳሌ ስለ ብሬን አናቶሚ ስታወሪ አናቶሚውን ታያለሽ አይደል? ውስጡ ያለውን ካዳባር ከፍተሽ አንብበሽ ያለውን የአጥንቱን ስኪኑን ውስጡ ያለውን የብሬኑን ኮንተንት ታያለሽ በአይንሽ አክቹዋል። ከዛ ደግሞ ፊዚዮሎጂ ስትይ እንዴት ነው ብሬን የሚሰራውን የሚለውን ደግሞ ፊዚዮሎጂ ሌላ ትምህርት ነው፣ ሌላ ሰብጀክት ነው፣ ሌላ ፈተና ነው። እሱ ደግሞ ፊዚዮሎጂ እንዴት ነው የሚሰራው፣ እንዴት ሆኖ ነው ኢንፎርሜሽን ከዚህ ወጥቶ እዛ ደርሶ እዚህ የሚደርሰው ምናምን የሚለውን ደግሞ እንደገና በፊዚዮሎጂ ትመርጭ። ባዮኬሚስትሪ የሚባል አለ። ባዮኬሚስትሪ ደግሞ ሌላ ኤነርጂው እንዴት ነው የሚቃጠለው፣ እንዴት አርግቶ ነው እንትን የሚለው ምናምን የሚለውን ደግሞ ባዮኬሚስትሪ ላይ ትማሪያለሻል። ኢምብሪዮሎጂ ደግሞ ሲባል ደግሞ ኢምብሪዮሎጂ ከልጅነት ጀምሮ ብሬን እናት ሆድ ውስጥ እያለን እንዴት ነበረ ብሬን የተፈጠረው አፈጣጠሩ ምናምን ደግሞ በኢምብሪዮሎጂ ትማሪ። ስለተያያዥነት አለው። አናቶሚውን ብታልፊ ፊዚዮሎጂውን ከወደቅሽ ላይክ ቀጣይ አመት እንትን አረጋዋለሁ ምናምን ይባላል። እንደገና ጠብቀሽ ተምረሽ ነው እንትን የምትዩ። ከዛ እሱን ለመጠበቅ ደግሞ ከስር ያሉት ሲኒየር ማለት ጁኒየሮችሽ 1 ሴሚስተር አንቺ ስትጨርሽ ልክ ያንቺ እንትን አልቆ ውጤትሽ ሲለጠፍ እነሱ 1 ሴሚስተር ሄደዋሉ። 1 ሴሚስተር አመልጦሻል ትምህርት። ለዛ የግዴታ ከማን ነው መጀመሪያ ያለብሽ? ከጁኒየርሽ ጁኒየር ነው መቀጠል ከታች 2 አመት ማለት ነው። ለዛ ነው እሱ ነው ፈታኝ የሚያደርገው መመለስ። በቃ እሱ ነው መውደቅ አይደለም። ኖርማል መውደቅም ላይክ ከጁኒየርሽም ጋር መማር ኖርማል ነገር ነው። በቃ መውደቅ አለመዘዋወር ነው ማለት ዩኒቨርሲቲ ላይ ብዙ መውደቅ ራሱ አይደለም አትዘዋወሪም ነው ወደዛኛው። እሱ ነው እንጂ ይሄ ላይክ ከጁኒየር ጁኒየር መሆኑ ጋር ነው በጣም በቃ ስትረስ ሃውስ የሚያስደርግሽ ምናምን እንዴ በጣም አዛ ነገር ነው። ማሰቡ ራሱ በጣም ነው እንትን የሚልሽ ፍሪክ አውት የሚያስደርግሽ። አልገጠመሽም አንቺ? አረ በጣም ብዙ ጊዜ ነው የገጠመኝ። ደውዬ ቤት ምናምን በቃ ልመጣ ነው ሻንጣ ፓክ ምናምን አርግቼ በቃ እህቴ በእናትሽ በቃ ዛሬ ብቻ ደሪና ምናምን ብላ ጠዋት ሀሳብ ቀይረሽ ጠዋት ላይ ምናምን እንትን መስጊድ እንትን ይሰጠናል። ይሄ ጅማ ዩኒቨርሲቲ ሜዲሲን ስትማሪ እንትን አለ። ይሄ በጣም በሃይማኖት ምናምን ጀማ በደንብ አለ። የሙስሊም ጀማ አለ፣ የክርስቲያኖችም አለ፣ የጴንጤዎችም አለ ኖርማሊ። ከዛ ከታች ለሚመጡልሽ ከላይ ያሉት አሁን ለምሳሌ አንቺ 1 አመት የምትመልጭኝ ከሆነ እሷ የእንትና ሲስተር ናት ተብሎ ይሰጠኛል ማለት ነው። አንቺ እና እንደ ክሎዝ እንደ ፋሚሊ ነው የምንሆነው ከአንቺ ጋር ማለት ነው። ኤቭሪቲንግ ልነግርሽ እችላለሁ፣ ስለ ዲንም ስለ ትምህርቱም ስለ ሁሉም ስለ ላይፍሽ ማለት ነው። ሳፖርት አደረግሻለች ስለ ገጠመሽ ነገር ምናምን ስለ አላት ኤክስፒሪየንስ ከአንቺ ቀርማ ስለገባች ታውቃለች። እኒ ቼን ነው ባይዞ ላይክ እሷ ሲስተር አላት፣ ሲስተሯ ደግሞ ሲስተር አላት።
በጣም ፋሚሊ ትሆኛለሽ። ፋሚሊ ነው የምትሆኝ። ከዛ በቃ በደንብ ዲስከስ ታደርጊያለሽ ምናምንና ደውላ ምናምን ደውዬ ምናምን አወራኋት ምናምን መጣች አወራች ምናምን በቃ ሁላችንም የሚያጋጥመን ነገር ነው ይሄ። ሁሉም ሰው እንደዚህ ሳያስብ ወደ ቤት መመለስ ሳያስብ ማንም የጨረሰ የለም ምናምን አንቺ በቃ የዛ ቀን አደርኩ ጠዋት ላይ ተሻለኝ። እንደገና ትምህርት እንደገና ወደ ጥናት ነው ሲጀምር ወድቃለሁ የሚል ፍርሃት ነው እንጂ ወድቀሽ አይደለም። ያን ኮርስ በቃ በጣም ነው ወድቃለሁ የሚል ፍርሃት ነው የሚያስበላሽ ባይዞ። ከዛም ውጤት ምን እንዳሰሪ የሚያደርግሽ እሱ ነው። ኦልሬዲ ማይንድ ሴትሽን በወድቃለሁ እንትን ስላጠርሽው በቃ በጭንቀት ነው የምትሰሪው። ዲዘርቭ አታ ላይክ የምታጠኙ ይሄ ማይንድ ሴቱ የወድቃለሁ የሚል ማይንድ ሴት ማለት ነው ዲዘርቭ ያጠናሽውን ያክል ዲዘርቭ እንዳታረጊ ያደርግሻል። መጀመሪያ ይሰራል ቀድሞ በቃ ታጠኛለሽ እኮ ከሀይ ስኩል የበለጠ እኮ አጥንተሻል ምናምን፣ ግን ማይንድ ሴትሽ መውደቅ የሚለው ላይ ስላለ በቃ ብሰሪም ትንሽዬ ውጤት ነው የምታመጪ፣ ያጠናሽውን ያክል አይሰጥሽም ምናምን እና በጣም በቃ በዱዋ በቃ የአባቴ ዱዋ በቃ በጣም ቤት እናቴ እና አባቴን በጣም ነበር ማስጨንቃቸው። ዱዋ አርጉልኝ ነው ሁሌ ማለት ነው። ላንቺ እኮ ነው ይባላል ሁሌ በቃ ላንቺ እኮ ነው ዱዋ የምናደርገው ነው የሚሉትና በደንብ በቃ ጭቅጭቅ ነው በቃ ሌሊት ላይ ደውዬ ምናምን ኤግዛም ቀን ምናምን ተነሱና ዱዋ አርጉልኝ ምናምን ላቸዋለሁ 9 ሰዓት ምናምን ማለት ነው። ያ እንደዛ ነው በቃ አንቺ ጋር ነው የተማሩት በቃ እኩል ነው። ፋዘር ዋንስ መረቀ አረን እኔ የተማርኩት ነው የሚለው በሱ ማመንሽና ማስደረግሽ አንድ ነገር ነው። ከዛን አለፍሽው ያን ከባዱን ጊዜ ሁለታችሁ አለፋችሁ ከዶርማችሁ? ሁለት ሰው አለፈ። የተቀሩት ሄዱ ወደ ቤት። ከዛ በቃ ሪላክስ ማለት ትለምጂዋለሽ። ይሄ ስትረሱንም በቃ ኬር ማድረግም ታቆሚያለሽ። ስለ ሰው ሌላ ሰው ሲጨነቅ ምናምን ነገር በቃ ልማዳቸው ነው እያልሽ ትታያለሽ። ስትረሱንም ትለምጂዋለሽ። የካፌው ምግብ ይለመዳል ምናምን ሁሉም ነገር ትለምጂዋለሽ። የትኛው ላይብራሪ እንደሚሻል የትኛው ላይብራሪ ጋር አሪፍ እንደሆነ ቤት መውጣት እንዳለብሽ መቼ መተኛት መቼ መነሳት እንዳለብሽ ፕሮግራሙንም ትለምጂዋለሽ እና ከዛ አሪፍ ይሆናል። ከዛ በኋላ ትምህርቱም የሆነ ቀለል እያለ ነገር ይመጣል። ብቻ አንቺም ኬር ማድረግ ታቆሚያለሽ ምናምን። ኬር ለስትሆኝበት ግን ችግር አልተፈጠረብሽም? አሁን የኛ አሁን እንደዚህ ይሄኛውን የፒሲዋንን ካለሽ ፒሲቱ ላይ ምናምን ብዙ ሰው የሚበላው ኬርለስነቱን እንትን ይላል። ያን ራሱ አልፌ ይለስ እትይ ይጥልሻል ብዙ ጊዜ። ግን ሞር ዩኒቨርሲቲ ላይ እንትን ይሄ መጨነቅ ነው የሚያስበላው። አለመጨነቅ ነው ጥሩ ብዬ ነው ማስበው። ዩኒቨርሲቲ ላይ ሞር ከተጨነቃችሁ ማለት አጥኑ ላይክ ተዘናጉ ማለት አይደለም፣ ግን ስትረስ ያስበላል፣ ሞር ያስበላል። መዘናጋት ይሻላል፣ ላይክ ብትዘናጊ ይሻላል ባይ ነኝ። ይሄ ስትረስ ውስጥ ከብተሽ ከምታጠኚ ትተሹ ብትዘናጊ ይሻላል ባይ ነኝ። ዩኒቨርሲቲ ላይ እኔ የጎዳኝ እሱ ነው። በጣም ስትረስ አውት አደረግ ነበር ምናምን መውደቅ ነው ማስበው ምናምን እንዴት ብዬ ልለፍ ነው እንጂ እንዴት አይነት ውጤት አሪፍ ውጤት ላምጣ ምናምን የሚለው አልነበረም። ይሄ ማለፍ እንትን ብቻ ነበር የነበረኝ። ይሄ ግብሽ ማለፍ ብቻ ምናምን ሲሆን በጣም ያስጠላልና በቃ ሪላክስ ማድረግ ይሆናል ነገር ቃል ምናምን ብለሽ አለማጥናት አይደለም ግን ላይክ ሪላክስ ማድረግ አለመጨነቅ ነው። የሆነ አመት ላይ አንቺም ከዛ ፒሲዋን ፒሲቱ ሲዋን ላይ it was good like ኖርማል ነበርኩ ምናምን አሪፍ ነበር እያጠናው ነበር ምናምን ግን አሁን ምን እንደተፈጠረ አላውቅም። like ሲ ማይነስ ሆንኩኝ። አንድ ትምህርት ሲ ማይነስ አደረገኝና ከዛ ላጋራኩ አንድ እሱ አሁን ሲዋን ስትሆኚ መውደቅ ነው የሚሆነው። ከአትሊስት ከጁኒየርሽ ጋር ነው የምትቀጥዩ 2 አመት አይደል አንድ ካንቺ በታች ማለት ነው። ከዛ በቃ እንትን ተፈጠረ። ኮሮና መጣ በዛ ታይም ኖ ሲዋን ወድቄ በቃ ዶርም ቀረው። አያውቁም ቤተሰቦቼ። ለሲስተር ነገርኳት ለታላቀቴ ማለት ነው። እንዲህ ነው ምናምን አልኳት። በቃ አትምጪ ማለት ታውቂያለሽ ደግሞ ይሄ ዩኒቨርሲቲ ገብቶ ወደ ቤት መመለስ ምን ማለት እንደሆነ ለረፍት እንኳን ስትሄጂ ይጠራጠራል ብዙ ጎረቤት። በጣም መጠራጠር ይጀምራሉ። እኮ እየሄዱ ነው ይባላል። ተጫርሽ እንዴ ምናምን ትባያለሽ ምናምን ሰው ለምን እንደሆነ አላውቅም። ዩኒቨርሲቲ ላይ ሲሆን እንደዛ ነው። ከዛ አትምጪ ምናምን ነገራለች። ምንም የሰው አፍ ነው የምታተርፊው ምናምን እዛው በጣም ከዛ ሲስተር ኢንክራይ ማለት ከዛ እንትን ቀንትን አለች እዛው ሁኝ ምናምን አለችኝ። እሺ አልኳት። እንዳጋጣሚ አያውቁም እንትኑ አይታወቅም። ላይክ ካፌ አትበይም። ካፌ ካርድሽ ይታገዳል የአይዲሽ ማለት ነው እንዳትበይ ካፌ ውስጥ። ግን ዶርም ውስጥ ግን እንዴት እንደሆነ አላውቅም እንትን አይሉም። ኦኬ ግቢ ስገቢ ስካን አታረጊም? ስካን ነበር እናንተ ጋር? ስካን አለ ነው ስካን ካፌ ነው እንጂ ግቢ ስገቢ አልነበረም። ኦኬ አንዳንድ ዩኒቨርሲቲዎች ግቢ ራሱ ስካን አላቸው። አሁን አለ ያኔ ግን አልነበር። አሁን አለ ስካን እያረሽ ነው የምትገቢው። ጅማ አሁን ባለፈው በሄድኩበት አይቻለሁ። ምግብ ብቻ ነው የተከለከለው። ምግብ ግን ስካን ስለሚደረግ እንትን አይልም። ዶርሚታሪዎች ምናምን አያስቸግሩም? አያውቁም ውስጥ
እንጂ አይፈቀድም። አይፈቀድም እዛው ዶርም ቆየሽ? ከዛ እንዴት ነው መሰለሽ እንድቆይ ያደረገኝ ግን ይሄ እንትን የሚባላል ልጅ ፔንታጎን የምትባል ዶርማች እንዲህ ሰርቪስ ነገር ናት። ፊት ለፊት የፊሜል ላይብራሪ ያለ እንደዚህ ሰርቪስ ነገር ነች። እዛ ውስጥ እንትን ነው ይሄ ይመቻል ዶርሙ ማለት ነው። ለፊሜል ላይብራሪ ቅርብ ነው፣ ለካፌ ቅርብ ነው፣ ለሁሉም ነገር ውሃ ምናምን እዛው አለ ምናምን በጣም የሚመች አይነት ነው። ሰርቪስ ውስጥ ማለት እንዲህ 4 ማዕዘን ሰርቪስ ማለት ነውና እዛ ውስጥ በጣም ብዙ መግባት ይፈልጋል እዛ ዶርም ውስጥ መኖር፣ ይሄ ከፎቁ ማለት ነው። ከዛ ብዙ ጊዜ የሚገባው ይሄ በእንትን አለ በስም ምናምን አለ የምትገቢው የሆነ ችግር ያለበት ለምሳሌ ስትረስ በጣም የሚያረግ ሰው ኦር ደግሞ የአካል ጉዳተኛ ከሆንሽ ፎቅ ምናምን መውጣት ማቺ ሰው ከሆንሽ ምናምንና ዲፓርትመንቱም ቅልቅል ያለ ነው፣ ስምሽም የተቀላቀለ ነው፣ አይታወቅም ማን እንደሚኖር ማን ላይክ ሜዲሲን የሚማር ሰውና ኢኮኖሚክስ የሚማር ሰው አንድ ላይ ሊኖር ይችላል በሆነ ሪዝን የሆነ አለ ሁሉም ዩኒቨርሲቲ ላይ አለ ይመስላል። የሆነ ስፔሲፊክ ቦታ ነች በቃ ሪዝን ሲኖርሽ ብቻ ነው እዛ ውስጥ ምትገቢ። ሳይነስ ታማሚዎች እንደዛ ማለት ዊልቸር የሚጠቀሙ ብቻ የሆነ ኬዝ ያለባቸው ሰዎች አለ አብዛኛው ዩኒቨርሲቲ ላይ አለ። እኔ ማርኩ እንደዛ ነበርና እኔም እንዳጋጣሚ እዛ ውስጥ እንትን አገኘሁ። በቃ የሆነች ጓደኛ የነበረች ትርፍ አልጋ ነበረ ምናምና እዛ ገባሁ። ከዛ በቃ አይታወቅም ገባሽ እንደ ኖርማል የሆነ ሪዝን ቢኖራት ነው ምናምን ብለው እንትን ይሉሻል። ፕሮቴክተሮችም ብዙም እንትን አይሉ ፎከስ አያረጉበትም። የሚያጠፋም ሰው የለም ላይክ የሆነ ሪዝን ያለው ሰው ስለሆነ የገባው ምንም የሚያጠፋም ሰው ከዛ በቃ እዛ ዩኒቨርሲቲ ወድቄ በቃ እዛው ቀረው ማለት ነው። እዛው ዩኒቨርሲቲ ውስጥ መኖር ጀመርኩኝ ዝም ብዬ ከታች ያሉት ልጆች ክላስ እስከሚጀምሩ ድረስ ማለት ነው። 6 ወር ምናምን ነው መጠበቅ ያለብኝ መሰለኝ። በዛ ታይም እንትን ማስጠናት ጀመርኩ ህጻናት ልጆችን ውጭ ወጥቼ። ጅማ ደግሞ በደንብ ይፈልጋሉ ይሄ የጅማ እንትን ቤተሰቦች ልጆቻቸው ሙስሊም ስፔሻሊ ደግሞ ሙስሊም ሴት የዩኒቨርሲቲ ተማሪ ከሆንሽ ልጆቻቸውን ሴት ልጆቻቸውን እንድታስጠኝላቸው ይፈልጋሉና እዛ እየሄድኩኝ ላይክ አጠናለሁ እኮ ስቲል ባይዞ ላይክ ሌላ ነገር ላይብራሪ ውስጥ ገብቼ አጠናለሁ ሌላ ነገር ይሄ ከትምህርቱ ውጭ የሆነ ነገር ይሄ ሳይኮሎጂ መጽሐፎች ምናምንና ከዛ 11 ሰዓት ምናምን ሲሆን እነሱ ጋር ሄዳለሁ አስጠናቸዋለሁ። ቅዳሜና እሁድ እዛ ሄጄ አስጠናለሁ ምናምን። ከዛ ደግሞ እዛ ስታስጠኝ ደግሞ ምግብም አይቸግርሽም ካፌ ባትበይም እነሱ ጋር ደስ ትበያለሽ። ያ ደሞዙም አለ እንደገና ደግሞ እነሱም ጋር ደግሞ ሄድ ሀብታሞች ናቸው ሞስት ኦፍ ዘምና በቃ ምግብ እንደፈለሽ ነው የፈለሽውን አስመርጠውላ ነው የሚያሰሩልሽ ምናምንና ከዛ በቃ ናይስ ሆነ። ልጆቻቸውም አሪፍ ነገር እንትን ሆኑ ማለት ለውጥ መፍጠር ቻልኩኝ ልጆቻቸው ላይ ምናምንና ከዛ እንዳጋጣሚ እንትን ተፈጠረ ምንድነው ኮሮና ተፈጠረ። ከዛ በቃ ኮሮና ሲፈጠር ደግሞ ሌላ እንትን ይሄ ብዙ ሰው ህይወት ፈታኝ የነበረበት ኮሮና ማለት ነው። ከዛ በቃ እንትናል ዩኒቨርሲቲው ዘጋ፣ ክላስ ተዘጋ፣ ተማሪዎቹን አባረረ። ወደ ቤት መመለስ አለብሽና እኔ ወደ ቤት ከመመለስ ብዬ ይሄ ሰው ቤት ተቀጥሮ መስራት ተማሪዎቹም አቆሙ። አሁንማ እኮ ኮሮና ብለሽ መግባት ትችይ ነበር። አልፈለግሽውም? አልፈለግኩትም። አሁንም ሌላ መንዛዛት ሊሆን ነው። እስቲል እኮ አልገባም። ምን ያው ኮሮናውም አልቆ ቢመለሱ ከታች ያሉት አልመጡም አሁንም ተቋርጦ ስለሆነ ከዛ ደግሞ ያሰብኩት ነበር የነበረው ምንድነው ታውቂያለሽ ላይ ኮሮና የ2 ሳምንት ሲያባረረን ከ2 ሳምንት በኋላ እንመለሳለን ምናምን ነገር ነበር። ሞስቶፍ እንደዛ ነበር ሰው በቃ ከ2 ሳምንት በኋላ እንመለሳለን ወደ ትምህርት ምናምን ብዬ ነበር ያሰብኩትና ሳይው አንና የለም ከዛ የለም ቀን ይጀምራል። ከዛ ከሰው ቤት ምናምን ገባሁ ተቀጥሬ ምናምን እንትን የለም ላይክ የምትሰሪበት ስራ ላይክ ሰርቫይቭ ለማድረግ ሌላ ቦታ ሌላ እንትን የለም። ካፌዎች ዝግ ናቸው፣ ሆቴል ዝግ ነው፣ ምንም ነገር የለም። ልጆቹን ማስጠናት ልጆቹን ትምህርት ቤት አቆመዋሉ። ማንም አይፈልግሽም በዛ ሰዓት። የቤት ሰራተኛ ራሱ አብዛኛው ሰው እኮ አይፈልግም ነበር። አይፈልግም እንዴ እኔ ራሱ በስንት መከራ ነው ያገኘሁት። አብዛኛው ሰው ያስወጣል ራሱ ቤት ውስጥ ያለውን። አይፈልጉም። ምክንያቱም ሴት ተማሪዎች ይገባሉ ወደ ቤት፣ ቤተሰብ ሙሉ ቤት ውስጥ ስለዚህ በቃ ማን አለ ትሰሪዋለሽ ቤትሽ። ማንም ሱቅም የምትሰራ የነበረች ሱቋ ተዘግቷል። ሱቋ አሰራም ቤቷ ነው የምትውለው፣ ትሰራዋለሽ ቤቷ። ተማሪም ገብቷል። ከዛ በቃ እንደዛ ሆነ። በቃ የሰው ቤት ገባሁ። የተወዝ ጉድ ምናምን አሪፍ ነበሩ ቤተሰቦቹ። ይህን ያህል እንትን ማለት ይሄ ቤት ምናምን ክፉ የምታያቸው ሰዎች አይደሉም። ኦፍ ኮርስ ላይክ የሰው ቤት ነው፣ ይከብዳል። ይከብዳል። ግን ይህ ክፉ የሚባሉ አሰሪዎች አልነበሩም። ጉድ ምናምን ግን ዶክተር ሆነሽ ሜንታል ምንም አለ ላይክ አስሎንጋስ ዩ ዶንት ሃቭ ለወረቀቱ እኮ ከሌለሽ ይዋሉ ዶክተር ባይዚ ማከማችን በዛ ላይ ዩኖ ግብሽን ምንም እዛች ጋር አሁን የኮሮና ታይም ላይ በጣም it was confusing ፈተኝ ጊዜ ነበር። ግማሽ ላይ ነሽ ማከማችም
እንደገና ደግሞ እንትንም ደግሞ ኦርዲናሪ ሰውም ደግሞ አይደለሽም ማለት እንትንም አይደለሽም የሆነ ለቤት ሰራተኛ ማለት ለየት ያለ ሰው ነው የሚሆነው ያልኩሽ ሳይሆን አንቺ እዚህ ጋር ተማሪ ነሽ ያ እሱ ነገር አለ እንደው ሞቲቬት ያረገኝ እንደዚህ እንድሰራ እንትን እያለው ላይክ ያኔ 12ኛ ክፍል እያለው ማለት ነው ወልቂጤ ዩኒቨርሲቲ የምትማር የነበረች ልጅ እንደ አጋጣሚ እንደዚህ ወድቃ እኔ ጋር መታ ነበር ዘመር ነገር ናትና ተቀጠረች ሰው ቤት ላይክ ወይ ኖት ምናምን ያ ላይክ እሷ ነች እንደውም እሷ ማየቴ መሰለኝ እንደዚህ አይነት ነገር ኮንሲደር እንዳረግ ያረጋ ኮንሲደር እንዳረግ ያረጋው እሱ መሰለኝ ከዛ በቃ ገባም ሲጠራዛ ቆየሽ ሰራው ቆንጆ ነበር አያውቁም ምናምን ዶክተር መሆኔ ምናምን አልተናገርኩም ያስገባኝም ደላላ ሁላ አያውቅም ላይክ አያውቅም ስቲል ነገር ተናግሬ ያለው አይፈልጉም ዶክተር ነኝ ምናምን ብለሽ ሰው ቤት እንደማይፈልጉ ስላላወቅኩ ነው እኮ ያልተናገርኩት ብትናገሪማ አይሆንም አረብ ሀገር እስከምትሄጂ ነው እኛ ጋር ምናምን ይሉኛል እንደው አረብ ሀገር እኛ እስከምትሄጂ ነው አይደል እኛ ቤት የተቀጠርሽው ምናምን ይሉኛል አዎ ከዛ በቃ ተመለስን ወደ ግቢ ተመለስን ኮሮናው አለቀ ወደ ግቢ ተመለሱ ተባለ ተመለስን ከዛ በኋላ ውጭ ላይ ቤት ተከራየው ጓደኛዬ ነበርሽ ተከራይታ የምትኖር ምናምን እንደዚህ እንደኔ ስትረስ አለባትና ትንሽ ነው የቤት ኪራዩ ራሱ በጣም ይሄ ለተማሪ ተብሎ ትናንሽ ቤቶች የሉም 3 በ4 ዩኒቨርሲቲ ግቢ አካባቢ ማለት ነው ጸጥ ያሉ ግቢዎች ናቸው ምናምን ደስ ይላሉ እሷ ተከራይታ ትኖር ነበርና እንደአጋጣሚ ሳይው ርካሽ ነው ምናምን ኦኬ ፋይን በቃ ካንቺ ቤት አጠገብ እኔም ልከራይ ምናምን አልኳት ተከራየው ከዛ መኖር ጀመርን እዛው አሪፍ ነው ጸዴ ነው ማንም ስትረስ አውት አያረግሽም ራስ ለራሽ ነው በዛ ላይ አላቆምኩትም ደግሞ ተመልሼ ወደ ጥናቱ ወደ ልጆቹ እንደማስጠናት ገባው ማለት ነው እና 3 ቀን አንዱ ቤት 4 ቀን ደግሞ አንዱ ቤት ማለት ነው ላይክ ኦልሞስት ወደ 4000 5000 ብር ይከፈለኝ ነበር በዛ ሰዓት ማለት ነው ተማሪ ሆኜ ከዛ የቤት ኪራዩን በዛ ከፍላለሁ ካፌ ምግብ እበላለሁ ትምህርት ቤት ላይ ጧት ክላስ ገብተን ዋርድ ነው መንገባው ኖርማሊ ሆስፒታል ሄጄ ምሳ ሰዓት ላይ ምሳ በልቼ ጧት ላይ ለመግባት ወደ ዋርድ ቀድመሽ ካፌ ትገቢያለሽ ካፌ ምግብ በልተሽ ከቤት ማለት ነው ከቴንሽኑ ጋር ግን አይከብድም ልጆችን ማስጠናት አዎ አይ ነው አለው እኮ ስትረስ አለው ግን ሞር ቤት ስትሆኚ ፕሮግራም እንድትሆኛለሽ ፕሮግራምሽ ባንቺና ባንቺ ብቻ ነው የሚሄደው ታጠኛለሽ በደንብ ታጠኛለሽ 11 ሰዓት ሲሆን ሄደሽ ታስጠኛለሽ ከዛ መግሪብ ላይ ምናምን ትመልሻለሽ ወደ ቤት ወይ መግሪብ ሰግደሽ ከነሱ ጋር 1 ሰዓት ምናምን ወደ ቤት መልሰሽ ጥናት ትቀጥያለሽ ማለት ነው ከዛ በቃ አዎ ቻሌንጂንግ ነው ያው በደንብ ቻሌንጅ ያደርጋል ማለት እንደኖ እንትኑ አይሆንም ሄደሽ መምጣቱ በራሱ ያደክምሻል እንቅልፍ ቶሎ ይመጣል ምናምን ዩኒቨርሲቲ ተማሪ መሆኑ ራሱ ቻሌንጅ ያደርጋል ሌላ ስሙ ራሱ ቻሌንጅ ያደርግሻል ብዙ ጊዜ አዎ ዩኒቨርሲቲ ተማሪ ናት መባል ራሱ በጣም እንትን ውጭ ላይ ያለው ኮሚኒቲ ምናምን ዲያርፈሽ አጣን የሆነ ቀን አምሽቼ ሳስጠናቸው መሸብኝ ነገርና እንትን አጣው በፈረስ ጋሪ ነው የምመላለሰውና አጣው ፈረስ ጋሪ ከዛ እንደአጋጣሚ ዝም ብዬ የሆነ መኪና አስቆምኩ እንትን እንዲሰጠኝ ሊፍት እንዲሰጠኝ ማለት ነው ከዛ ሊፍት እየሰጠኝ አርፈሽ ትምህርትሽን አትማሪ ምን ያንቀር ብር ያሰኝሻል መንግስት ያሳድርሻል አርፈሽ ትምህርትሽን አትማሪ ማለት በጣም ውጭ ላይ ያሉ ሰዎች በጣም ቀላል አድርጎ የሚያዩ ግን የቻሌንጅ ስለምወድ መሰለኝ የቀጠልኩበት ከዛ ደግሞ the confidence you do have like አስጠንቼ ስመጣ የሚሰማኝ ስሜት ታዩ በቃ ማለት እና ከዛ 6ኛ አመት ምናምን ደርሰን ይከፈለናል 1 አመት እስከምትመረቂ የሜዲሲን ተማሪ ኮንሽና ሲከፈለን እና ፈርስት ደሞዝ ምናምን ነገር ሌሎቹ ሲያገኙ they were so excited ምናምን ምናምን አዲስ ስልክ ለመቀየር ምናምን ግን ኖ ነካውን እኔ እኮ ምን ሆናችሁ ነው እላለሁ እንደዛ ቀጠለ ተመረቅሽ ተመረቅን በቃ ከዛ ስራ ገባን ነው እንዴት ነበረ ስትመረቂ ያለው ነገር እዛው የተከራቸው የምኖርበት ነበረ መጡ ፋዘርና ማዘር እንዳጋጣሚ እንትን ነበረ በቃ ዶሮ ምናምን ነገር ሰራውላቸው ጠበቅኳቸው ምናምን ደውሶ በጣም ተከራይተሽ እንደምትኖሪ እነሱን ማስበቅጭ እኮ ነው የተከራዩት ውጭ ላይ እኮ ተከራይቶ ኖርን ሲባል አሁን ዩኒቨርሲቲ ተማሪ ሌላ እንትን ነው ያለው ሌላ ሰው ብዙ ጊዜ አውዱ የሆነ ሌላ ነገር ለማራመድ ምናምን ላይ ሱስ ምናምን አለባት ምናምን ተብሎ ስለሚታሰብ እኔ መጀመሪያ ማስፈቅጃቸው ነው የተከራዩት ያውቃሉ በቃ ሁላ ከነሱ ብዙ ነገር አምጥቻለሁ ብርድ ልብስ ምናምን አምጥቻለሁ ከነሱ ጋር ላይ ልከራይ ነው ብዬ ማና ያውቃሉ በደንብ ከዛ በቃ ጸድ የሆነ ጠራዋቸው መጡ ፋዘር ማዘርና ወንድሜ ደርሶ በጣም ደስተኛ ምናምን በቃ በደንብ
ወዲያው የተመለሱት እነሱ ማክሽሊ ያስመረቁኝ 6 ሰዓት አለቀ ፕሮግራሙ። 8 ሰዓት ላይ ወደ ወልቂጤ ተመልሰዋል ወደ ለጋቦተራ በቃ ጸዴው ነው አለቀ ተመረኩኝ ምናምን። ከዛ የተወሰነ ትንሽ አሁን እዚህ ጋር እንትን አለ በቃ በጣም ደባሪ እንትን ተመርቄ ይሄ ክፍተት ሰጠሁት ሳልሰራ ስራ ሳልቀጠል ማለት ነው። እንዴት ነበረ ግን የመጀመሪያ ተመራቂ ነኝ ብለሽ ነበር? ዶክተር የለም እንደ ወረዳችን ዶክተር የለም እኔ እስከማውቀው ድረስ ዶክተር ኤችኦ ምናምን አለው መሰለኝ ግን ዶክተር ግን አልነበረም። እና እንትንም የለም ላይክ የተመረቁ ላይክ ግራጁዌት ያደረጉ ዩኒቨርሲቲ ውስጥ ግራጁዌት ያደረጉ እኮ በኢኮኖሚክስ ምናምን ነበሩ ከኔ ቀድመው ምናምን ግን ማንም ያስደገሰ ምናምን የለም። ተመረቁ እዛው ቀሩ ምናምን አይነት ነገር የተደገሰው ምናምን ለኔ ነው ቤት ውስጥ ማለት ቤት ውስጥ ሳይሆን ሰፈር ውስጥ። ከዛ የሚያውቁት ደግሞ ይሄ ሰርግ ምናምን ይሄ ሰደቃ መውሊድ ምናምን ነው እንጂ ይሄ ግራጁዌሽን ይደገሳሉ ምናምን የሚሉትን ነገር አያውቁትም ነበር። በቃ ጸዴ በጣም ደስ አላቸው ምናምን። አንቺ እሱን ድግስ አይተሽ ነው አላገባም የምትይ ነው? እኔ በቃኛል እኔ በቃኝ ድግስ ለኔ ብርቅ አይደለም። በቃ ከዛ በጣም ነው የመረቁኝ። ኧረ እኛ እኮ ሰርግ እና እንትን ብቻ ነው ሰደቃ ብቻ ነው ሲደገስ የምናውቀው እንደዚህ ያለ እንዴ ምናምን። እሱ ነገር ራሱ ለብዙ ነገር ያጓጓሻል። አዎ በጣም ማህበረሰቡ ከቤተሰብ አልፎ ያ እኔ የሚመስለኝ እንደውም ለትምህርት በጣም እንትን የሌላቸው they don't care like ምንም በጣም የወረደ አመለካከት እንዳላቸው ነበር የሚመስለኝ። ግን ላይክ እንዲያርገሽ ለካ ማለት የወረደ አመለካከት ቢኖርሽም እኮ የሆነ ነገር አይሆንም የተባለ ነገር አቺቭ አርገሽ በስቲ እሱን ነው እሱን ነው ያልኩት። እዛ ኦኬ ለካ እንዲ ለካ ስታሳያቸው ደስ ይላቸዋል ማለት ነው አልኩኝ። የሆነ ነገር አይሆንም የተባለ ነገር አድርጎ ማለት እነሱ ራሱን ተንባይሉ አድርጎ መታየት ራሱ በጣም በራስ ራሱ ኮንፊደንስ እንዲኖርሽ ያደርገዋል። እና ተመረቅሽ ወደ ስራ አለም ወዲያው ገባሽ ወይስ ቆየሁ ትንሽ? አቤት እዛው ጅማ የተከራዩበት ቤት አለ። ተመለሽ ተመርቀሽ ከተደገሰ በኋላ ወደ ጅማ ተመለሽ? ኦኬ አልለቀቁትም ነበር ቤቱን እዛው ቀረው ምናምን ትንሽ that was boring እንትን ያለሽ ለካ ይሄ ክፍተት መስጠት ብዙ ነገር ብዙ ኩዌሽን እንድታረግ ያደርግሻል። did like really I want to like ማከም ፈልጋለሁ ምናምን like ጥያቄ መፍጠር ተጀመረሽ? አዎ የምርም like ለዚህም ነው እንደዚህ ሆንኩት ማለት ያ ነገር እኮ ቦሪ ሆኖ ነገር አይደለም። ግን ጭንቅላት ተመርቆ ሲወጣ ታይም ስሳጭው ለጭንቅላትሽ መጥፎ ነው። ቶሎ ብለሽ like ወደ ስራ መግባት አለብሽ ምናምንና ትንሽ that was boring ምናምን። ምን አልቆየሽ? 5 ወር ባይዘይ በጣም ትንሽ ነው 5 ወር። ወይ በጣም ነበር ማለቅ ሰው ብታይ ይደብርሻል። የሆነ እኔ ተመርቀሽ ስትወጪ ብዙ ጊዜ የሚሰማሽ ሃይ ስኩል ማለት ኤሌመንታሪ ያለሽ ሃይ ስኩል ገብተሽ ለማየት ከዛ የሆነ ህይወታችን በተለይ ተማሪ ስትሆኚ ፕሮሰስ እንደምታደርጊ እዛ ቦታ ላይ ነው በቃ ጨረስኩት ያለሽ። አዎ ትምህርት ሲያልቅ ግን አለቀ። ከዛ ምንድነው ፕላኔ ነው ከዛ አሁን ትልቅ ሰው ልሆን ነው ማለት ነው እኮ በቃ ከዚህ በኋላ ለቅሶ ምናምን ቁምና መግባት ጀምሪ ነው እና በጣም ነው የሚያስፈራሽ። ኮሽን ማድረግ ትጀምሪያለሽ ከዛ በኋላ ስለለፈሽ ይሄ የሚጀምረው አይመስልሽም? ከዛ በኋላ በጣም ኃላፊነት ይመጣል። ከዛ እንደምንም ምናምን ነገር ጓደኞቼ ደዋወሉልኝ ምናምን እዛው አብሮኝ የተማሩ ልጆች ተቀጠሩ ነበሩ እዛ ጅማ ዞን ሰጠማ ወረዳ እዛ የሚሰሩ ልጆች ነበሩ። ኧረ እኔ ምናምን አፈጣጠኑልኝ። ከዛ በቃ ተቀጠርኩኝ። የመጀመሪያ ደሞዝ ልልሽ ነበር ሰርፕራይዝ አላረግሽ? አይ የመጀመሪያ ደግሞ ማንም ያውቃል የዶክተር ደሞዝ ስንት ነው? እኔ አላውቅም እና ተመልካቾቹም አብዛኛው አያውቁም እርግጠኛ ነኝ። አምሹር አረ ሄዶ ይጠይቁ ጤና ቢሮ ያውቃሉ። 10 ምናምን ትንሽ ነች ሚጢጢ ነች ባይዚ ኦኬ 7 ማለት ከልፋታችሁ ጋር ነው ሚጢጢ የሚሆነው አይደል? አይ ነው አይ ለኢትዮጵያ እንደ እንትንም እንደ ላይክ አላት አሁን ከረንት ባለው የኢትዮጵያ ኢኮኖሚ እንትን ምን ያኖር አይደለም ባይዚ በቃ አሁን ስላላገባው ስላልወለድኩ ምናምን አይ ዶንት ኬር እንጂ አግብቶ ወልዶ ለሚኖር ዶክተር ላይፍ ቻሌንጂንግ የሚሆንበት ነው የሚመስለኝ። እስቲ በፐርሰንት ይነገረን ጥሩ ነው ያውቃሉ እኮ ይታወቃል ባይዚ አላውቅም እኮ ነው you can search እዚህ እንትን ላይ ማለት ነው ማለት አለ የሚቀጥርበት ጂፒ ነው እንደሚነገረው ማለት ኦፊሻል ተደርጓል። አዎ ጂፒ የጂፒ ደሞዝ ምናምን ብለሽ ብትጠይቂ አለ እንትን ላይ ኦሮሚያ የሚቀጥርበት አማራ ክልል አንድ ተመሳሳይ ናቸው። ጀስት ሚጢጢ ናት እንበለው በቃ ሚጢጢ 10 ምናምን ነች 10 ምናምን ላይፍን ሰርቫይቭ ለማድረግ የሚበቃ አይደለም በቃ ምንም ላይክ 10 እንዳ እንትን ሲቆን 10 ቀን ምናምን ሲቀርሽ ደሞዝ እንትን ትጀምረሽ ብድር ትጀምረሽ ማለት ትዳር ምናምን ሳይኖርሽ ራሱ ማለት ነው። እኔ እንኳን ነው ማለት እኔ በደራለሁ። እሱ ነገር ነው ወደ ቲክቶክ እንድትገቢ ያደረገሽ?
ኖ ኢትስ ኖት አረ ታይ እንጂ አይደለም እኔ ቲክቶክ ዋዝ ፎር ዘ ፈን ባይዚ ፈን ነው ግን በጣም ሰርቫይቭ ታደርጊበታለሽ ቲክቶክ ኦፍ ኮርስ ቲክቶክ ኦፍ ኮርስ ላይክ ስትመጪ ፊትሽን አሳየሽ ሪስክ ወስደሽ ነው። እኔ አሁን ፖስት የማደርጋቸው ነገሮች እንደውም ሪስኪ ናቸው ላይክ ምናምን የሚያስብሉ አይነት ነገር ናቸው እና እሱን ለእሱ መካካሻ አይ ቲንክ ሰምቲንግ ዩ ሃቭ ቱ ጌት ሰምቲንግ ምናምን ብዬ ነው የማስበው አይደል ሽ በሰራሹ አዎ እንዲህ እንደውም ለእሱ ማካካሻ ከተባለ ጤና ላይ እኔ ዛይና ለጤና እየተቆረቀረ ይመስለኛል። አይ ሚን እኔ ማለት በጣም ያን ያህል ዲፕረስድ የሚያደርግ ኮርስ አይደለም የወሰድኩት በጣም ፈን ሆኜ ነው የተማርኩት። እንደዛም ሆኖ በጣም ዩኒቨርሲቲ ገብተሽ ተምረሽ መውጣት ራሱ በጣም ቻሌንጅፉል አይደል እንዴ በጣም ቻሌንጅ ያደርጋል። እና የእናንተ ደግሞ ሙሉ ላይፍሽን ነው የምትገብሪበት አይደል እንዴ? አዎ በደንብ። ለዛም ነው የሆነ ጤና ላይ ያለው ነገር በጣም ክፍተት አለው ተብሎ የሚወራው አይደል? ማለት ከዶክተሮቹ አንጻር እኮ የሆነ ችግር ሊኖር ይችላል ግን አልተሰራበትም ጤና ላይ ይባላል። አንቺም ብለሽ ነበር መጀመሪያ ላይ አሁን ላይ በጣም ኢንተረስትድ አይደለም ብትማሩትም ምናምን ነገር ብለሽ ነበር። ለዛም ነው ከቲክቶክ በላይ አንቺ አይመስልሽም? አይ እኔ እንጃ ማለት እኔ እንደነገርኩሽ ነው ቲክቶክ ላይ ይሄ ፕሮፌሽን ምናምን እንጂ መምጣት አልፈልግም ላይክ ቲክቶክ ለእኔ እንደፈን ነው ማየው። ስለዚህ ትምህርት ላይክ እንትን ካለኩ ቲክቶክን ፈን ማረግበትንም ነገር ስራም ስራ አለ። ሆስፒታል ብዬ ስመጣ አእምሮዬን ማሳረፈው ቲክቶክ ላይ ነው። ቲክቶክ ላይ ከሆነ ሰው ጋር ሮስ ተደራርጌ የሆነ ሰው ተናግሬ የሆነ ሰው ተናግሮኝ ኮመንቶችን ሳነብ ምናምን ነው ደስተኛ መሆኑ። ግን አሁን የሜዲካል ኮንተንት ብሰራ ኮመንቶች የራሱ እንትን ባረግ ምን ይሆናል ምናምን እንትን እኮ አሞኛል በቃ እንደዛ ነው የሚሆኑት። ለዛ እሱን ደግሞ እኔ አልፈልግም። በቃ ይሄ ሲሪየስ ስለሆነ ትንሽ ራሴን ላሳረፍበት ነው። ቲክቶክ ደግሞ ለፈን ነው በቃ ከስራ ስመጣ ከአለም ጋር ልገናኝበት ገጠር ስገባ ቲክቶክ እንጀራ አሁን እንጀራ ይሆናል በደንብ እና አይደለም አልሽኝ በደሞዝ ተነሳስቼ አይደለም። አይ በደሞዝ እንኳን አይደለም just for the fun ምናምን ገጠር ውስጥ እየኖርሽ አሁን ሁሉም ነገር እንትናል። ጅማ ዩኒቨርሲቲ ጨረሽ ተመረቅሽ ከዛ ገጠር ገባው ከዛ ከማን ጋር ነው ከአለም ጋር እንዴት ነው ከአለም ጋር የምትገናኘው? ቲክቶክ አንለስ ዩ ዱ ሃቭ ቲክታክ ምናምን ኦር ሶሻል ሚዲያ የሆነ ኮኔክት የሚያደርግሽ ነገር ትፈልጊያለሽ ከሌላ ወርልድ ጋር የሚያገናኝሽ ከአዲስ አበባ ከሚኖር ሰው ጋር ከሌላ ከተማ ጋር ከሚያገናኝሽ በቃ ገጠር እኮ ናት እልም ያልሽ ላይ የሆነ ነገር ደግሞ አንቺ በጣም ብዙ ነገር ስላየሽ የሆነ ሩቅ ነው የምታዩ እና ከሆነ ሰው ጋር መገናኘት አለብሽ ከአለም ጋር በሆነ ነው ወይ ኮመን የሚያደርግሽን ነገር ፈልገሽ ማውራት አለብሽ። እሱ ደግሞ ኦንሊ ወይ የታየኝ ቲክታክ ላይ ፖስት ማድረግ ነው። ከዛ ፖስት ማድረግ ጀመርኩ ራንደምሊ። ግን አንቺ ቲክቶክ ላይ ምናምን አይተውሽ እኔ ራሱ ማለት ነው ቲክቶክ ላይ እንደዚህ ፈን ስታደርጊ ምናምን አይ መተሽ መርፌ ልትወጊኝ ካረ ዶክተር እንደዛ የሚሉኝ አሉኝ እና ሁሌ ኮመንት ላይ እንትናለሁ እናገራቸዋለሁ በቃ ሪሌት አታርጉ የኔ ፖስት እና ፕሮፌሽን የተለያየ ነው። ሆስፒታል ላይ ስታገኝ ዲፈረንት ነኝ። ዶክተር ፋጡማ ብለሽ ከመጣሽ ዲፈረንት ነኝ። በጣም ኮስታራ ነኝ። በጣም ፕሮፌሽኔን አክብሬ ነው የምሰራው። እዛ ጋር ላይክ ከቲክቶክ ነው ያወቅሽ ብትኝ ላላናገርሽ ሁላ እችላለሁ። ሰላም ነው ምናምን ብዬሽ እንዴት ነሽ ምናምን ብዬሽ ነው ማልፈው። ኮስታራ ነኝ። አልቀልድም እዛ ላይ ስራ ላይ ሰውን ማለት ነው። ከዛ ወኒ ከምቱ ዘ ቲክታክ ምናምን ደግሞ በጣም ፈን አረጋለሁ፣ ጫወታለሁ፣ ቀልዳለሁ ምናምን እንደዛ መሆን አለበት ብዬ ነው የማስበው። ገና ለገና ይሄ ዶክተር ሆንኩ ብዬ ምናምን ኢጎ የእንትኔን የፕሮፌሽኔን ኢጎ ምናምን ኢጎ ሳይሆን የፕሮፌሽኔን እንትን ስነ ምግባር እዚህኛው ላይ ይዤ መምጣት አልፈልግም። በቃ ፈታ ማለት ነው የምፈልገው። ሁለቱንም መኖር ፈልጋለሁ። ፕሮፌሽኔንም ውስጤታ መቀቻውን ሴትዮ በቃ ፕሮፌሽኔ ሆስፒታል ጋር ነው መሆን ያለበት፣ ቲክቶክ ላይ አይደለም። ሆስፒታል ስትመጡ ታዩኛላችሁ በደንብ በቃ እንዴት እንደምሆን ማለት ነው። ቁምጥጥ ብዬ ነው የምሰራው። ግን ቲክቶክ ላይ ሲሆን ደግሞ እንደ ኖርማል ኦርዲናሪ ቲክታከር ፈን አረጋለሁ። ከዛ ተቀጠርሽ፣ ደሞዝ ተጀመረ፣ ላይፍሽን እዛው መግባት ጀመርሽ። ፈርስት ታይም ነው አዲስ አበባ ስትመጪ? መጥቻለሁ። ግን እንዴት ነው መጥቻለሁ አይባልም። በቃ መጣሽ ሆስፒታል እንትን ምንድነው የሚባለው አውቶቡስ ተራ ትወርዳለሽ፣ በታክሲ ይዘውሽ ይሄዳሉ። 3 ቀን 4 ቀን እንደዚህ ትቆያለሽ። ከተመልሰው ይመልሱሻል ወደ ቤት። አላቃትም አዲስ አበባ አላቃትም። አሁን ለኔ ፈርስት ታይም ነው ስመጣ ብዬ ነው የምለው። እንዴት ተቀበለችሽ አዲስ አበባ? አረ በጣም ጸዴ ነበር። አዲስ አበባ ለኔ ነው በቃ
ላንቺ ነው አላህ ነው እንጂ እንዴ ስራ አስፈቅደሽ ምናምን ነው የወጣሽው ወይስ ለቀሽ ነው? አይ በረፍት ነው የወጣሁት። በረፍት ነው የወጣሁት። በረፍት ነው የወጣሽው? ታስቦ ታቅዶ የተመጣበት አመጣጥ አልነበረም። ምንም አልነበረም። 2 ቀን ምናምን በኋላ መለሳለሁ ብዬ ነበር ያሰብኩት። ግን በቃ አጋጣሚ ቆየሁ። አየያለ አዲስ አበባ ውሃ አለቅሻለኝ ነው የምልሽ እየጣመኝ። ወደ እንትንስ እንደመለስ እዛ ስራ ወደዚህ መጣሽ እና የተለያዩ እንትኖችን አገኘሽ፣ ኦፖርቹኒቲውን አገኘሽ። ቲክቶክ ላይ ራሱ ስትመጪ እንደዚህ ቫይራል ሆናለሁ ፈምሳለሁ ብለሽ ነው? ነው ፖስት አደረኩት የመጀመሪያ ቪዲዮዬን። በቃ ስልኬ ዘጋ ከሆነ ወጣ ያለ እንትን በቃ ስልኬ ዘጋ። ሪከርድ ፈርስት ቪዲዮ ሪከርድ አድርግቸው ፖስት ካረኩት በኋላ ስልኬ ዘጋ። ከዛ ከሆነ ቻርጅ ማብራት የለምና ይሄ ጄኔሬተር ያለበት ቦታ ውስጥ ቻርጅ አድርግቸው ስመልሰው ቫይራል ወጥቷል። ከዛ ዩ ሃቭ ቱ ኮንቲኒው አይደል? አንዴ ቫይራል ተወጣ ተብሎ ምናምን ዝም አይባልም። ነገም ፖስት ማድረግ አለብሽ። እንደዚህ አልጎሪዝሙን ተረዳሽ? ከዛ በቃ በቀን ውስጥ አትሊስት 3 ቪዲዮ ምናምን ፖስት አደርጋለሁ። እንዲህ እንትን ኒች የለኝም። ይሄ ስፔሲፊካሊ ምናምን ብዬ ነው ከስራዬ ጋር ምናምን የምር ያገኘሁትን ነገር ነው። ላይክ ስክሮል ሳረግ ነው ሞስት ኦፍ የሚመጡት ሀሳቦቹ የሚመጡት። ይሄ ስክሮል ስታረጊ ሌላ ቪዲዮ ስታይ ነው የሚመጣልሽ። እና 3 ምናምን ከስራዬ ጋር ደግሞ አይሄድም። እንደዚህ ነው እንደዚህ ነው ሪከርድ ማድረገው። እንደዚህ ሪከርድ አደርጋለሁ። ቡና ስጠጣ እንደዚህ ውሃ ላይ እንደዚህ ኦር ሰምቲንግ የሆነ ነገር ላይ እንደዚህ አስደግፈዋለሁ። ሪከርድ አደርጋለሁ። ካፕሽን ጽፍበታለሁ። ፖስት አደርጋለሁ። ምንም ኤዲት አላረግም። ዘፈን ብቻ ነው ማስገባበት። አለቀ። ፖስት ይደረጋል። የሚወራ ነገር ካለ እንደዚህ አነሳዋለሁ፣ አወራለሁ። እንደዚህ እያየሽኝ ነው ሃሽታግ አልተጠቀም ነው ፖስት አደርገዋለሁ። ዋናው እንትን ነው ይሄ እንትን መሆን ነው፣ ኦተንቲክ መሆን ነው መሰለኝ። ላይክ ምንም በቃ እንትን ላይ ይሄ ኤዲት አለማድረግ ምናምን ረድቶኛል መሰለኝ። ይሄ ኤዲት በቃ ዝም ብለሽ የራስሽን ሀሳብ የሆነ እንትን ላይ ራሱ ስታውሪ ሰምቻለሁ። ለምን ፊልተር አትጠቀሚ? አንዴ ሴቶች አንድ ነን እኮ። እና ደግሞ ፊልተር አለመጠቀምም ይሳልፍፉል። ሁሉም ማለት ፊልተር ብንጠቀም እኔም አንቺም አንድ አይነት ነው የሚሆነው። ፊልተሩ አንድ አይነት ነው የሚያደርገን። ለዛ ሰው ደግሞ አንድ አይነት ነገር ማየት አይፈልግም። ዲፈረንት ነገር ነው ራስሽ ሆነሽ ነው እንትን ብሎ ነው። ለምሳሌ ላይክ የሚያስቆምልሽ አሁን ኢንጌጅመንት ነው ቲክቶክ ላይ ኢንጌጅ ለማድረግ ኢንጌጅ ያደረጉልሽ ላይ ምን ያህል ታይም ቆይተውልሻል እዛ ቪዲዮ ላይ የሆነ ሰው ምን ያህል ፐርሰንቶቹ ሙሉን አይተውልሻል፣ ምን ያህሉ 50% አይተውልሻል ምናምን ነውና ፊልተር አድርገሽ አለመምጣትሽ አንዳንዱ ላይክ እዛ ገጠር ሆና ይሄን እንዴት አሰበሽ ምናምን ብሎ ትንሽ ቆየት ብሎ ያስባል። ማለት አልተቸገርሽበትም ራሱ እንዲ ሪንግ ላይት ምንም ነገር የለ የለኝም። ምን ስትል የለኝም። በጣም ኤክስፔንሲቭ የሆኑ ነገሮች ስልኬ ሳምሰንግ በቃ የሆነ የተለያየ ነገር አልተደረገ። አንዳንዱ ደግሞ ፊልተር አለማድረግሽ ላይክ ጥርሷ ምን አይነት ገጣጣ ናት፣ ምን አይነት አፍንጫ ነው ያላት፣ ምን አይነት ጥቁር ናት። ሊሳደብም ቆም የሚላልና ዋናው ላይክ ሰውየውን ይዘሽዋል ወይ ነው ቆይቷል። ያንቺ ቪዲዮ ላይ ነው ስክሮል ሳያደርግ እንትን አላለ ማለት ስክሮል አላረገብሽም። ያኔ ላይክ ኢንጌጅ ያረገልሽ ኢንጌጅ ሲያደርግ ደግሞ ቲክቶክ ፑሽ ያረግልሻል ቪዲዮሽን። አደቀ በቃ አልጎሪዝሙን አንደርስታንድ አድርጌዋለሁ በእኔ። ከዛ ምንም ማለት አይደብርሽም። በቃ የሆነ እዛ ጋር ካፕቶች አሉ እንደዚህ ነው በቃ እዛው ላይ ላይክ እዛው ሪከርድ አድርጌ እዛው ነው ፖስት ማድረገው። ታይም ራሱ አልጠብቅም እኔ። እንደውም አሁን ብዙ ሰው ታይም ጠብቂ ምናምን ይላል። እኔ ደሞስት ታይም የማልጠብቅ ፐርሰን እኔ ነኝ። ባገኘሁት ታይም ላይክ ሪከርድ ባረኩበት ታይም ነው ፖስት ማድረገው። ከዛ በቃ ይታያል። ታየሽ ሰፖርቲቭ የምትይው ቲክቶከር ኤቭሪባዲ ሰፖርቲቭ ለኔ አይስወር በጣም ሰፖርቲቭ ቲክቶከሮቹም ሁሉም ሰፖርቲቭ ናቸው። እንትኔም ፎሎወሮቼም በጣም ናይስ ናቸው። በጣም ስሎ የሆነ እንትን ያለኝ ፎሎወር ነው ያለኝ። ላይክ ፎሎ በቀን ውስጥ 5 ሰው ምናምን ነው ፎሎ የሚያደርገኝ። ትንሽ ሰው ነው። 8 ወር ምናምን ነገር ሪከርድ ቲክታክ ሰርቼ ላይክ ኮንቲኒየስሊ ያለማቋረጥ ለዛውም በቀን ውስጥ አትሊስት ማለት ነው ትንሹ ሚኒመም አንድ ቪዲዮ ፖስት አደርጋለሁ ፎር ዘ ፓስት 8 መንዝስ ምናምን ማለት ነው። ከዛ ውስጥ 30 ሺህ ነበር የነበረኝ ለ8 ወር ማለት ነው። ሰው እኮ ምን ነው ትና ላይክ በአንድ አዳር እኮ 100 ምናምን ሺህ የገቡ ልጆችን አውቃለሁ። ላይክ በአንድ ቪዲዮ ነው አንቺ ራሱ ቆይ እናውራ። ቻሌንጁ ከተሰጠሽ በኋላ ከ30 ምናምን ሺህ ነው እሱ ቻሌንጅ ነው። ቻሌንጅ እንኳን ላይክ ላንቺን ሰፖርት ለማድረግ ተብሎ ነው። ግን ላይክ ኮንተንትሽ ጥሞት አይቶት ዝም ብሎ ፎሎ የሚያደርግሽ ሰው አለ አይደል? እሱ ነው ዋናው። ያንቺ ፋሚሊ ማለት
ፎሎወር ማለት ያ ነው የቻሌንጅ እኮ አዝኖልሽ ነው ገባሽ እሱ እንትን አይደለም ፎሎወር አለለውም እኔ እንትን ነው ይላል አንቺ ስላዘነች ነው ነገ ደግሞ ተነስቶ ስደብሪው አንፎሎ ሊያደርግሽ ይችላል ይሄ ኮንተንትሽን አይቶ ታምኖብሽ ነው አንፎሎ የሚያደርግሽ በጣም ስሎ ናቸው 30 ናቸው እንተዋወቃለን በደንብ ማለት ነው ሁላችንም ኦልሞስት ላይክ ፎሎ ሲያደርጉኝ 5 ሰው ምናምን ስለሆነ ፎሎ የሚያደርገኝ በቀን ውስጥ ምንድነው ገብቼ እንትናቸውን ፖስት የሚያደርጉትን ነገር ምናምን አያለው ምንድነው ፖስት የምታደርገው ማንናት ምናምን ብዬ ማለት ነው ፋሚሊ ከሆነ አጣርቼ ብሎክ አደርጋለሁ ምናምን ላይክ የሚያውቁኝ ከተማ የገቡ ቤተሰቦች ምናምን አሉ ዘመድ የሩቅ ዘመድ ምናምን እነሱ ምናምን ከሆነ ደግሞ ብሎክ ይደረጋል ቲክቶክ ላይ የሚያውቅሽ ሰው አስፈላጊ አይደለም ማለት ኢምፐርሰን የሚያውቁሽ ሰዎች አይደብርሽም አንቺ ራሱ የምታውቂው ሰው ቲክቶክ ላይ ሲመጣልሽ ስክሮል አታረጊ እኔ ስለማለት ነው ብዙ ማለት አዎ የምታውቂያቸው ሰዎች ይደብርሻል ደግሞ እንትን ብላ ነበር ኖርማሊ ለኔ እንደውም ይጠቅሙኝ ነበረ ምክንያቱም ላይክ በጣም ይሄ ዲፈረንት ዌይ ኦፍ ላይፍ ነው ከምኖርበት አካባቢ ወጥቼ ሌላ ቦታ ነው እየሰራው ያለሁት ምናምን እና አይ ቲንክ ሳይን they will be surprised ምናምን እና ላይክ ኢንጌጅመንቴ እንደሚጨምሩ ታውቃለሁ ግን ስቲል በቃ ይሄ አንቺ አስፈልጊው በቃ ወጣቀለ አዎ አስተርጉሞ አሁን እኔ ፖስት ማረጋውን ነገር በእንግሊዘኛ ነው ሞስቶፍና ላይክ አስተርጉማ ምናምን ሄዳ ለቤተሰብ የተናገረች ልጅ አውቃለሁ ምናምን ኧረ አይመቻት አይንሽን ነው ማለት አንቺ እንግሊዘኛው አታውቀው ተቸግራለሽ እኮ ምን ሆነሻል እንዴ ያው ግን ታይ እንጂ ምናምን ተብያለሁ ምን ነው ምናምን ነገርና ተመርከረል ከዛም ትንሽን ላይክ አሁን እንትን ሊያረጉሽ ነው ገባሽ ማንነትሽን ሊደብቁብሽ ነው ማውጣት የምትፈልጊው ማውራት ማለት የምትፈልጊው ነገር አንደርስታንድ ያደረኩት ነገር ያንን ነው ከሚያቆሽ ሰዎች ከዛ አካባቢ ማስጠፋት ብሎክ ማድረግ ጥቅሙ ሌላኛው ጥቅሙ ኢንጌጅመንት መጨመር ብቻ ሳይሆን ኢንጌጅመንትማ እንደውም የሚጨምሩ ይመስለኛል ምክንያቱም ምን አባቱ አልትን ነው ደግሞ ዛሬ ምናምን ብለው ትንሽ ለእንትና አልከው ለእንትና ሳይይው ይዋት እቺ ጉደኛ ምናምን የሚባል ይመስለኛል ግን እየተረጎሙ እየሄዱ ምናምን ለቤተሰብ የሚናገሩብሽ ከሆነ ወይ መንገድ ላይ ሲያገኙሽ ምናምን አንቺ እንዲያልሽ ምናምን ተብለሽ ማንነትሽን መደበቅ ትጀምሪያለሽ ላይክ እነሱ የሚመቻቸውን ነገር መስራት ወይም ደግሞ አንቺ የማያስብልሽን ነገር መስራት ትጀምሪያለሽ እሱ አዎ መሆናችም አዎ የምትፈልጊው ነገር እየገደብሽው ትሄጃለሽ ያማውራት የምትችይውን ነገር ምናምን ከዛ ደግሞ ዘሞር ዩድ ሃቭ ፎሎወርስ ዘሞር እንትን እንደውም አውርቼዋለሁ ነፃነትሽን እያጣሽ ነው የምትይው ማለት ያለብሽን ነገር ስፔሻሊ ደግሞ እንደዚህ ቫይራል ወጥተሽ በማስ ፎሎ ስትደረጊ አታቂውም ሁ ፎሎ ሲዩ ምንድነው የሚፈልገው ምንድነው አመለካከቱ ምን ባረግ ያስከፋዋል ምን ባረግ ያስደስተዋል ምናምን ቲዩ ፎሎወሮችሽን ማወቅ ይቸግርሻል ባንዴ እንዲ ቫይራል ወጥተሽ ፎሎ ስትደረጊ አሁን ለምሳሌ ቲክቶከሮች ብዙ ጊዜ ቤተሰቦች የሚሉት የምራቸው ነው እንዴ አዎ የምር ቤተሰቦች ያ 30 ሺዎችን በደንብ እንትንላቸው ነበር አዎ እኔ አሁን እሱ ላይክ ላይቭ ላይ ሲመጡ እንተዋወቃለን እርስ በርስ ዛሬ ምን አረክሽ ምናምን ተባብለን የምንጠይቀው ላይክ ፎሎወሮቼ ናቸው ግን በደንብ እንተዋወቃለን ነው ኬር እንደራረጋለን ብር ምናምን እንበዳደራለን ምናምን ላይክ ኖርማል ኦርዲናሪ ቲክታክ የማይሰሩ ሆኖ ብር ቸገረኝ ምናምን ካሉ እኔ ላበድራቸው ወይም እነሱ ሊያበድሩኝ ይችላሉ ፋሚሊ ሀቅ ነው ግን ፎሎ ያረገሽ ሁሉ ፋሚሊሽ መሆን አይደለም ፎሎ ያረገሽ በሙሉ ፋሚሊሽ ነው ማለት አይደለም ግን ከዛ ውስጥ ደግሞ ግን ፋሚሊዎች የምርም ፋሚሊዎች ይሁን ሰዎች ስላንቺ ዛሬ ቀን ሙሉ ምን ሰራች ምን አረገች ምን ጨመርሽ ምን ቀነስ ነው የሚለው በጣም ኮንሰርን የሚያደርጋቸው ሰዎች አሉ ፋሚሊዎች ግን በጣም ያበደለታ አፕ ነው በጣም ጸዴ ነው በጣም ጸዴ ነው ያ እንጂ የትኛው አፕ ነበር ይሄን አህለ እንትን አረ በጣም የሚተካው ያለም እንጃ አይ ዶንት ቲንክ ብቻ ጸዴ ነው አፕ እኔ ማለት ይሄን ያህል መኒ ሜክ አርጌበታለሁ ምናምን ሳይሆን ግን በጣም ፍቅር አለ አባውት መኒ ግን በጣም ማለት አንድ አረገን እኮ ማለት ለምሳሌ እኔ አንቺን እዚህ ጋር የጋበዝኩሽ ያ ሪዝኑ ቲክታክ ነው ገባሻ እና በጣም ተሰርቶበታል በጣም ብዙ ሰው አንድ ሆኖበታል ጭራሽ ላቃቸው ማቻቸውን ሰዎች ተሰርቶበታል እዚህ ጋር ደግሞ ማውራት ያለብኝ ነገር ምን መሰለሽ እንትን አሁን አንቺ ትናንትና ምትፈመሽ ምናምን ታድለሽ ፈመሽ ምናምን ይሄ ላይክ መፈመስ ያቃታችሁ ሰዎችና ለመፈመስ ፍላጎት ያላቸው ሰዎች ብዙ ጊዜ እንደዛ ሲሉ ሰማለሁ ግን እንትን ነው ይሄ ቀዳ ነው ቀዳና ቀዳ ውሳኔ የተጻፈ አይውልህ ማለት ይሄ ሁሉ ነገር እንዲሆን ገባሽ ላይክ እኔና አንቺ እዚህ ጋር መተን ቁጭ ነገር እኔና አንቺ እዚህ ጋር መተን ቁጭ ብለን እንድናወራ I have to go with that እንትን በዛ ቲክቶክ ውስጥ ማለት ነውና እና ያ አላህ እናንተ ያን ነገር እንትን እንዳይሉ ነው ገባሽ ላይክ ብዙ ሰው ብሌም ያደርጋል ራሱ ምናምን ያለሽ ነፍስ ተብሎ ነው እንደዛ ሳይሆን ላይክ አይ ኖ ጄኒዩንሊ ለመፈመስ ፍላጎት ያላቸው ሰዎች አሉና ላይክ ይሰራሉ አሪፍ ይሰራሉ ምናምን ግን ቪዲዮቻቸው ቫይራል አይወጡላቸውም
ይሄ ያላህ እንትን ነው በቃ ፍላጎት ታይሚንግ ነው ያ ታይሚንግ ነው እና ደግሞ ብትፈምሱ ደግሞ ዩኒቨር ነው ላይክ መጥፊያችሁም ሊሆን ይችላል አስቸጋሪ ነው ፈምስ ሞድ ፈጣሪ ዩቲዩብ ላንች እንደሚሆን ያውቃል እኔ ላይክ አንድ ቀንም ኢማጂን አድርጌ አላውቅም ራሴን ወላ ቲክታክ ፖስት እያረኩኝ እናቅሻለን እኮ ምናምን ቲክታክ ላይ ማለት እንዴት ነው እኔ አሁን ገጠር ስለምኖር ኖርማሊ ማንም አያውቅም ቲክታክ ፖስት እንደማረጋ ቲክታከር መሆኔን አለቃዬ ማለት ፊት ለፊቴ ነው አንድ ግቢ ውስጥ ነው የምንኖረው ምናምን አያውቁም ሞስት ኦፍ ዘም አያውቁም አብሮኝ የሚኖሩ ለዚህ ነው ብዙም ተጽዕኖ የማይፈጥርብሽ ሆስፒታል ውስጥ ማንም አያውቀኝም ፔሸንት አንድ ቀን አንድ ሰውዬ ብቻ ነው አጋጥሞኝ የሚያውቀው ምናምን ነገር እሱንም ምናምን አይ በቃ ኮስተር ምናምን ብዬ አናገርኩት ቲክቶክ ሌላ ነው ስራ ሌላ ነው ምናምን ማንም አያውቅም ላይ ውጭ ላይ ማንም ሰው አያውቀኝ ውጭ ገበያ ምናምን ትሄጃለሽ እኮ እንትልቲ ምናምን ነገር ቅዳሜና እሑድ ምናምን ገበያ ትሄጃለሽ ማንም አያውቀኝ ይጠቀማሉ ቲክቶክ ኖርማሊ አለ ኢንተርኔት ምናምን በደንብ አለ ኮኔክሽን ግን የነሱ ኤፍዋይፒ እና እኔ የምመጣበት ኤፍዋይፒ ይለያል ሞስት ኦፍ ማይ እንትን ተመልካቾቼ አዲስ አበባ ያሉ ሰዎች ናቸው አዲስ አበባን ከአካል በፊት ቀድመሽ ነው የገባሽው እንጂ ብዙ ሰው ያቅሻል እዛ አካባቢ ፎሎወሮች እዚህ ናቸው በደንብ በቃ ይሄ በተለይ እዚህ መሀል አዲስ አበባ ምናምን ቦሌ ምናምን በደንብ ነው የሚያውቁኝ ምናምን ሲሄድ እኔ እንዴ ጅማምና እዛ ጋትራ ምናምን እንደዛ አልባልም እኔ ማንም ብሎኝ አያውቅም ጋትራ ረብስ የሚለው ቲክታከር ናት ምናምን እንደዚህ ናት ምናምን እናቅሻለን ምናምን ተብዬ አላውቅም በቃ ኖርማል ኦርዲናሪ ጊዜ እኮ በአካል የሚያውቅሽ ሰው ይመስለኛል እንዲህ ስክሪን ላይ ወጥተሽ ሲያይሽ እንደው ምንድን ነው የሚያንቀለቅላት እንደዛ ትበይ አይ ዶንት ኖ አሁን ሲሄድ ምናምን አላውቅም እንደሚፈጠር ቢቀርብሽስ እኔ ራሱ እንግዲህ በቀደም ነው ማለት የኔ እንደውም ይሄን አለ እንትን አይደለም ቢቀርብሽስ ይባላል የሚያውቅሽ ሰው እንደዛ ነው ብዙ ጊዜ የማያውቅሽ ሰው አይሻልም ብለሽ ነው ሳፖርተርሽ የማያውቅሽ ነው ለዛ ነው ብሎክ ማድረጉ ስፔተር ምናምን የሚያውቅሽን ሰው ብሎክ ማድረግ ኮሜንት ምናምን የሚበዛው እስቲ ሄት ኮሜንት የለኝም እውነት የለኝም እውነት እንዳለ ደግሞ ሄት ኮሜንትም የጻፉት ማለት መጀመሪያ አካባቢ ላይ እንደመጣሽ ምናምን እንትን ቀላል ትመስያቸዋለሽ ላይክ በቀላሉ ምታይ በቀላሉ ምትሰበሪ በቀላሉ ይሄ ሄት ኮሜንት እንትን የሚልሽ ምናምን እና ይሄ ዶክተርነቱንም ምናምንም ይሄ መማሪንም ምናምን የሚያቅሰው አልነበረም በሳቱ ያኔ ስመጣ ቲክታክ ላይና ከስር ላይ መጣው ሜመሮች የታላችሁ ምናምን የሚሉ ልጆች ነበሩ ግን ስቲል ዴር ማይ ፎሎወርስ ምናምን ማይ ፋኖች እንደዛም ሆኖ ማለት ነው ሄት ኮሜንት እንደዚህ በውስጥ መጥቶ ተሰድቤ በውስጥ አስፈራርቶኝ ምናምን ሲባል ለኔ ይሄ እንትን ነው ሁለት ምናምን ናቸው እነሱንም ሁለቱንም አውጥቼ ያሰጣኋቸው ፖስት አረኩት እንትና ነው ልክ አስገባቸው ምናምን አንዱን ሪፖርት አርግተው ወዲያው ነው አካውንቱን ያዘጉበት ምናምን እንትን ብሎ ማለት ነው ቪዲዮ ሪፖርት አርግተው የኔን ቪዲዮ ሪፖርት አርግተው ስነ ስርዓት መያዝ አለብሽ ምናምን ነገር ብሎ ላከልኝ በውስጥ ስክሪንሾት አርግቶ ማለት ነው አስወርዶት ከቲክታክ አስወርደው ሪፖርት አስደርጎ ማለት ነው ከዛ የላከልኝን መላኩ ነው ያስበላው ኖርማሊ ሲልክልኝ ስክሪንሾት አርግቼ ፖስት አረኩት ቲክታክ ላይ የፈጠነ ነው ሪፖርት አርግተው ያዘጉበት አካውንት አሉሽ ተወዳጅነትን ግን አትፈሻል አንቺ በደንብ አጭር ጊዜ ውስጥ በቃ እኔ አልሐምዱሊላህ ይሄ ዱአ ነው ምናምን ገባሽ እንትን ፖስት ማድረገው ነገር እንደውም ሪስክ ነበር ለኔ በጣም እንትን የሚል ነገር ነው የሚያስፈራ አይነት ነገር ነው ሰው የሚጠላሽ አይነት ነገር ፖስት ምታሪክ ወገንተኝነት ስለሌለሽም ሊሆን ይችላል የተሰማኝን ነው የምናገረው ኦተንቲስት ነኝ እንትን በቃ ያለኝ መደበቅ ይሄ እንትን ይሄ ላይክ ሌላ ማንነት ይሄ ኤዲት ምናምን ይሄ የተደበቀ ነገር የለኝ ማረገውን ምበላውን ነገር ምናምን ማረገውን ነገር ቤት ውስጥ ቁጭ ብዬ ላይቭ እገባለሁ ያ ማረገውን ነገር ይሄ ተደብቄ ምንም ማረገው ነገር የለም ያቃሉ ያያሉ ምናምን ይሄ 30,000 ፎሎወሮች በተለይ በደንብ ያቁኛል ምናምን ፍምስና ግን እንዴት ይዞሻል ፍምስና ትንሽ ያደናብራል እኮ ትንሽ ያደናብራል ማለት አሁን አዲስ አበባ ከመጣው በኋላ ይሄ ወቸጉ ላይ ከቀረብኩ በኋላ ምናምን የነበረው ነገር በጣም አዛ ነበር የትጄ ላይክ ማንን ቀድሜ ማግኘት አለብኝ ይሄኛው መቼ ነው መስራት ያለብኝ ይሄ መቼ ነው ብዙ ማስታወቂያ ይመጣል የትኛው ነው መቅደም ያለበት የትኛው ነው ከዛ ይሄኛው ማስታወቂያ ብሰራው ህይወቴ ላይ ምን እንትን ያመጣል ምናምን እንደዚህ ይሄ ባንዴ የሆነ ለኔ ባንዴ አይደለም ኖርማሊ እኔ ያ አንቺ ፕሮሰስ ዳይሬክሽን ታውቂዋለሽ ምን ውስጥ እንደመጣሽ ግን ለሰው ግን እኔ አዲስ ነበር ኮቸጉ ላይ መቅረቤ ምናምን ለሰው አዲስ ነበርና ብዙ ሰው ኮንታክት ማስታወቂያ እንድሰራለት ይፈልጋል ምናምን ሊጠቀምብሽ የሚፈልግ አንዳንድ ሰው አለ ምናምን ትንሽ ያስቸግራል አስቸጋሪ ነው ያው ግን አንተ እንዴ ትንሽ ይረጋብ ይላል ቲክታክ ኢዝ ትሬንድ ነገር ነው ሰው ራሱ ትሬንድ እየሆነ ነው ከዛ አንቺም ትለምጂዋለሽ ምናምን አንቺም ትለምጂዋለሽ ማንንም ወይ ማናገር እንዳለብሽ ምናምን ግን የትሬንድ የሆንሽበት ሰዓት መጠቀም ነው ትሬንድ የሆንሽበትን ነገር መጠቀም ከመጣሽ በኋላ ብዙ መስታወቂያዎችን ሰራሽ ቆንጆ ነው ምንም አይልም ኦኬ መስታወቂያዎች ሲሰሩ ማለት
መጠየቅ አይኖርብኝ አላውቅም። ካልተመቸሽ አትመልሽ። እንዴ ነው ክፍያው? አሪፍ ይከፍላሉ። የእውነት ለአንድ ስራ ምን ያህል ይከፍላሉ? ስፔሲፊካሊ ያዋጋው ምን ነገር እንደየሰው ይለያል። ኖርማሊ አሁን እኔ የምጠይቀውን ኦኬ አንቺ ነሽ የምትጠይቂው ይሄን አልከፈለኝ ነው አይደለም፣ ስንት ነው ፓኬጅ አለሽ ወይ ምሰሪበት ምናምን ብለው ይነግሩሻል፣ ይጠይቁሻል። ከዛ ለአንድ ቪዲዮ እንደዚህ ነው እነሱ ፔጅ ላይ እነሱ የቲክቶክ አካውንት ላይ ከሆነ ፖስት የምታደርጊውና አንቺ የቲክቶክ አካውንትሽ ከሆነ ይለያያል ዋጋው። እና ደግሞ እንደየ ቲክታከሩም ይለያያል። አሁን ድሮ የመጡ ቲክታከሮችና እኔ እኩል አንጠይቅም። እኔ አዲስ ነኝ፣ ስለዚህ ኮንሲደር አድርግቼ ቀነስ ያለ ነገር ነው። እንደነሱም የሆነ ፕሮፌሽናል የሆነ ነገር ላልሰራላቸው እችላለሁ፣ ሶ ቀንስላቸዋለሁ ማለት ነው። ድሮ የነበሩት አሁን ሲነግሩኝ ይደነግጣለሁ። እንዲህ ትጠይቃላችሁ? ያ በደንብ ይሰራል ስለተባለ ነው የሚጠይቁሽ። እንዲህ ትጠይቃላችሁ እንዴ ምናምን፣ ግን ሰው ያሰራል። እና አሁን ደግሞ ከረንትሊ ላይክ ፕሮዳክትሽን በቲክታክ ካላስተዋወቅሽ ቲቪ ላይ ቁጭ ብሎ የሚያይ ሰው ያለ አይመስለኝ። ቲቪ ላይ ማለት ፕሮሞሽን በቃ ኢስ ኢምፖርታንት በደንብ ማለት ትሰሪበታለሽ። አይ ፕሮዳክት ቲክቶክ ማለት አሁን ኤቭሪባዲ ዞን ቲክታክ አይደል? ኤቭሪባዲ ዞን ቲክታክ እና ፕሮዳክሽን ፕሮፌሽናል ላይ ያለ ሰውዬ አለ ቲክቶክ። ቲክቶክ ላይ ሁሉም ላይ አሉ፣ ሁሉም ሰው አለ። የትኛው ፕሮፌሽን የያዘ ሰው አለ? እና ደግሞ አሁን ላይክ እንትን ነው ሁሉም ሀስል ላይ ነው እና ስልኩ ነው ያለው። ዘኦሊቲንግ ታክሲ ላይ ያለሽም ቲቪ አታይ፣ የምታየው ስልክሽን ነው። ስለዚህ ፕሮዳክቱን እዛ ላይ ያያል ማለት ነው። እንትን እንኳን ቲቪ እንኳን ከፍተን እኮ ቲቪ አናይማ፣ ስልካችን ነው ሞስት ኦፍ አብዛኞቻችን። ለዛ ጥሩ ነው ፕሮሞት ማድረግ ቆንጆ ነው፣ አሪፍ ነው፣ ክፍያውም ቆንጆ ነው። ምንድነው ዋትስ ዩር ኔክስት ፕላን ምናምን? ያ አዲስ አበባ ላይ ያለው ኔክስት ፕላንሽ ምንድነው? ያው እንግዲህ ስራ ከተገኘ አይ ዋዝ ኮንፊውዝድ ምናምን አዲስ አበባ ብቀመጥ ይቸግረኛል፣ የቤት ኪራይ አጣ ሆኖ ምናምን ላይክ ማንም ዘመድ የለኝም ምናምን እና እዚህ ይቸግረኝ ሆኖ ምናምን እና ዝም ብዬ ሩም ውስጥ ነበር የቆየሁት እስቲ ያደረኩት እስካሁን ማለት ነው። ግን አሁን ላይ በራሴ ፊልድ ስራ ካገኘው አዲስ አበባ ለመቅረት እዚሁ ቤት ተከራይቼ ለመኖር ነው ሀሳብ አይለሽ? ቻሌንጆች እንዴት እየሄደልሽ ነው? ቻሌንጅ ተሰጠኝ ጨረስኩ እኮ ስልኩን አታቻል ቅድም 17 ፕሮ ማክስ ገብቷል እንጃችን 17 ደረሰልሽ ወይስ? አይ ዝም ብሎ ነው የሰጠኝ። ኖርማሊ ሂዝ ናይስ ፐርሰን፣ ናይስ ድርጅት እና ሰጡኝ። ተግባባችሁ ከስልኩ ጋር? ከብዶኛል ስትይ ነበር። አሁንም በተርፍ በሌላ ስልክ ነው ለቪዲዮ ብቻ ነው የምንጠቀምበት፣ ቪዲዮዋን ብቻ ለመክፈት ነው። ከዛ ቲክቶክ አለ እሱ ፖስት አደርጋለሁ እንጂ አልተግባባንም። በጣም ዲፈረንስ አለው እንዴ ከሳምሰንግ ጋር? ሳምሰንግ ነበረ ምትይዙ? ዲፈረንስ አለው። ሳምሰንግ ይመቻል፣ ጸዴ ነው። ሌላ ቻሌንጅም አለሽ? የፎሎወር ቻሌንጅ። የኔን አካውንት አንድ ፎሎወር በጨመርኩ ቁጥር 1 ብር የራሴን አካውንት ማለት ነው። ስንት ብር ደረሰ? 150 ደርሰናል። እስኪ ጨምሩልኝ አሁን የምታዩት ሰዎች። እና ደግሞ እንትን ኮላብ እዚሁ ልከራይ ስለሆነ ቤት ከኔ ጋር አብሮ መስራት የሚፈልጉ የቤት ፈርኒቸርስ ብቻ ሆም አፕሊያንስ ያላቸው ብቻ ማስታወቂያ ማሰራት የሚፈልጉ ሰዎች ካሉ አም ኢን የምትፈልጉ ኮላብ አድርጓት። እስቲ በስተመጨረሻ ማስተላለፍ የምትፈልጊው መልእክት? በስተመጨረሻ ማስተላለፍ የምፈልገው ነገር ያው ምንድነው አመሰግናለሁ ነው ላይክ ፎር አክሴፕቲንግ ሚ። በጣም ነው በደንብ ነው በቃ የተቀበሉኝ ምናምን። ሀስል ኤክስፔክት አላረኩም እኔ ሀስል ላይ ነኝ እና በቃ እንደዛ ነው። ይህን ነው ማለት የምፈልገው። አልሐምዱሊላህ ሙሉ ቤተሰቤን ማመስገን እፈልጋለሁ። ያው ስማችሁን ያልጠራውና ያስከፋዎቹም ሰዎች ካሉ አይ ሪሊ ቱዋንሴ ላይክ አም ሶሪ ምናምን ላይክ ሜቢ ምናልባት የሆነ ሰው አስተያየት የወቸጉላ አይቶ የሆነ ኮሜንት ስለሰጠኝ ነው። ሌላ በቃ ይሄንን ነው። እናንተንም ስለጋበዛችሁኝ አመሰግናለሁ በእውነት። እኛም ማክብረሽን እዚህ ድረስ ስለመጣሽ እናመሰግናለን። ገላገልሽኝ። እንግዲህ ተመልካቾቻችን እየተከታተላችሁ የነበራችሁ ቁቤ ፖድካስትን ነው። ከዶክተር ፋጢመት ጌታቸው ጋር የነበረን ቆይታ ይሄን ይመስል ነበር። እስከ ቀጣይ ፕሮግራም ከሌላ እንግዳ ጋር እስክንገናኝ ድረስ መልካም ጊዜ